ቲክቶክ ላይ ሊለቁት ነው እንዴ ምናምን ብዬ ፈራው ታዝናለሽ ባንድ በኩል ማለት ነው ልጅነቴን ማስተፋሰው ከነሱ ጋር ነው ከወንድምሽ እንዳረገሽው ቃ ፍራሹ አፌለው ተነሽልኛ ይላል አውሊያ ተመልካለች ይሄ ያልኩሽ ይሄን ጥቃት ያደረሰብኝ ወንድሜ ነው ወለደችው እሷም ዘመድ ደፍራው ቢመጣ ህክምናው ይመጣ እኮ ትድኝ ነበር ውርጃ ማለት ይቅርታ የሌለው ኃጢያት ነው በስመ አብ ሁሉ እሳት ነው እንደ እሳት ነው የሚጋረፈው መንገዱ ሁሉ እንዴ ሽንቷ ከፈሰው ወዲያው ወለድ አለበት ምግብ ከልክላት በቤት ከልክላታለች እናት እንደዚህ ተንበርክኬ እንደዚህ ባራት ግሬ ሄድኩኝ ሽንት ቤት ማለት ነው አያራ አሪፍ ኑሮ መኖር ጀመርን በዚህ መሐል እኔ እንግዲህ ይቅርታ አላቸው ምችለው እናታቸው ሚዲያ ላይ እንደዚህ ስላልኩ ለሊት የተኛው ይመስለኛል ያጣጣርኩ ነው እኔ ከሞት የሚያድን ነገር ይሆን የምን በሽታ ነው የማይብቷ ነው ግን እኔ ያልገባኝ ነገር አክስት እንጂ እናት አይደለች ውሃው እንኩኝ ወደ ጤና ጣቢያው ሩጭ አለችኝ ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያም ሆነ በአለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ እንግዲህ ዛሬ ልብ የሆነት ፕሮግራም ላይ ነው የምገኘው አዲስ እንግዳ አይደለም ይዤላችሁ የመጣሁት ባለፈው ሳምንት አንዲት ባለ ታሪክ አቅርቤላችሁ ነበር ሰብለ ወንጌል አሰፋ የምትባል ባለ ታሪካችን እንግዲህ ብዙ ሰው መነጋገሪያ ሆኗል በወንድሟ መደፈሯን ገልጻ እንደገና ልጇም እዚህ ያለቀሰ የጤናም ችግር አለበት እንደገናም ደግሞ እርቦትም ስለነበረ ትንሽ ምቾት አልነበረውም ዛምና ከዛ አንፃር ኢንተርቪያችንን ለማቋረጥ ተገደን ነበር እሱን እንግዲህ ማቋረጡንም አሳውቀናችሁ አልፈን ነበር ዛሬ እንግዲህ ልጇን ለሌላ ሰው አስታቅፋ እኔ ጋር ታሪካችን ጨርስ ብላ መጣለች በጣም እንግዲህ ከዚህ በኋላ ያለው የሰብለ ወንጌል ታሪክ ምንድነው የሚለው የእውነት እናንተ ብቻ ሳትሆኑ እኔም በጣም ልቤ ተንጠልጥሏልና ሰብለ ወንጌል እንግዲህ መጀመሪያ ላውራት የምፈልገው እንዴት ከኢንተርቪው በኋላ ምንድነው ያየሽው ነገር ከሰው የሰማሽው ነገር የሚለውን አንስቼ ከዛ ወደ ዋና ወደ ጀመረው ታሪክ እንገባለን ማለት ነው እንኳን ደህና መጣሽ ሰብለ እንኳን ደህና ታይሽ ደህና ነሽ እንዴት ነሽ ደህና አለው እግዚአብሔር ይመስገን ጻኑ እንዴት ነው ጤናው ደህና ነው ማይል አይደል በቀደም ጥሩ አልነበረም ድምፁ ጥሩ አልነበረም ትንሽ ያፈነው አላፍንጫውን ስለሚያፈነው እሱ ነው እንደኛለው እንጂ ደላው ደህና ነው እስቲ ስለሱም የጤና ሁኔታ በኋላ እናወራለን ምን ገጠመሽ ቪዲዮ ከተለቀቀ በኋላ አልነበርሽም ከተማው ማለት ስልኬ ዝግ ነበር መብራት አልነበረም ላለፈው 3 ቀን ከማክሰኞ ጀምሮኛ ጋር ከዛ ዝግ ነበር ሐሙስ ዕለት ወደ 10 ሰዓት አካባቢ ተደውሎ የሆነ ስልክ ነው ሰብለ ወንጌል ነሽ ምናምን አልኩኝ እዛ ገነት ጋር የመጣሽ ጊዜ ነበር ያየውሽ ምናምን ሲል እሺ ምናምን አልኩት እና ለምንድን ነው ልጁን ያሳቀፍሻት ምናምን ሲል እኔ እዛ እንዴ ምን ማለት ፈልጎ ነው አይቶኝል እንዴ ካየኝ ታዲያ ለምን እንዳሳቀፋታ መቼስ ሌላ ሰው የለም እነሱ ስለነበሩ እሱ ነው የመሰሉን ካሜራማኖቹ ኦኬ ከዛ እንዴ እሷ ሳትፈቅድ ቲክቶክ ላይ ሊለቁት ነው እንዴ ምናምን ብዬ ፈራው ምናምን ከዛ ያማሃል እንዴ ምናምን አልኩት ለምን እንዳሳቀፍኳት አይታል እዛ ከነበርክ ምናምን ስል ከዛ ምን ሆነ ቀጣይ በወንድሜ ተደፍሬ ብለሽ ምናምን ቀጣይ ምን ሆነ ስል አይ ምንም ማውራት አልፈልግም ክፍል 2 ስለሚቀጥል ምናምን ደግሞ አልተለቀቀም ለምን ዝም ብለህ ታወራለህ ምናምን አልኩት ከዛ 1-2 ተባባልንና ዘጋውበትና ስልኩን ከዛ ዳታ ከፍቼ አየውኝ መለቀቁን ከዛ ደነገጥኩኝ በጣም ደነገጥኩ ማለት እንደዚህ አልመሰል ይሆነ ለምን እንደሆነ አላውቅም በቃ አርብሽብሽ አልኩኝ ተንቀጠቀጥኩኝ ምናምን ሌላ ስሜት በቃ ግራ ግብት አለኝ ማለት ነው ከዛ ቁጭ ብዬ እንደ አዲስ የራሴን ታሪክ አየሁት እኔ ስልክሽን ብዬ ሲያቅተኝ ስልክ ዝግ ስለነበረ እኔም አንቺን ማግኘት አልቻልኩም ነበር በወቅቱ ብዙ ሰዎች እኔ ጋርም እየደወሉ በጣም ማዘናቸውን ገልጸዋልና የሁለተኛው ክፍል 2 በጣም ልባቸው ቀጥ ብሏል ደውሉልኛው ከኬንያ ከኒውዚላንድ ከሳውዝ አዲስ አበባ ተወሰኑ ደውለውልኝ አይዞሽ ምናምን ብለውኛል ይሄ ልጅ ከማን የተወለደው የሚለው ነገር እኔ ራሴ በጣም በቃ እንዴት ለምን ወለደች በጣም ብዙ ኮሜንት እኔንም የሰደቡኝ አሉ ወተታት ግጅለትም እንዲያለኝ ገኒ በዚህ አጋጣሚ በጣም ነው ማመሰግነሽ ምን አረኩ ከበፊት ድሮ ይሄ ለዚህ ፕሮግራም ሳይሆን ምናምን ሰሳሪ ከልጆችሽ ጋር ልጆችም መሰረት ልክ እያየኋቸው ነው ያደጉት ተመነጠቁ እኔ እዛው ነኝ እነሱ አድጎ በጣም እንትን ነበርና ብዙ ነገር በጣም አመሰግናለሁ እኔ በጣም ጥሩ እናት ነሽ አመሰግናለሁ እኔም እንግዲህ እስቲ ልቤ ቆሟል ምንድነው የቆምንበት ቦታ አለ ከተደፈርሽ በኋላ ማርገዝሽን አወቅሽ
አው ያቆም ነው ማርጋዜና ወኩይ ማርስቶፍ ይዛኝ ዳ ነበር አክስቴ ከዛ እዛ ያው እነሱ ምርመራ ምናምን አደረጉ ከዛ ምን ሆና ነው ተደፍራ ነው ምናምን አለቻቸው ከዛ ምንድነው ታይዟል ሰውየው ምናምን ሲሉ አይ መጀመሪያ እሷ ጤና ይቀድማል ምናምን ብዬ ነው አለች ከዛ ያው ነፍሰ ጡር እንደሆንኩኝ ተረጋገጠ ማለት ነው ይሄ መቼ ነው አመት 2005 የዛሬ 12 አመት ከዛ መድኃኒት ተሰጠኝ የምን ለኔ የሚሰጥ ማለት ነው ምናሉ ቅዳሜ ለጣዋት ተወሰድና ሰኞ ይዘሻት ነው ያሏት ምን ለማስወረድ ነው ማስወረድ ፈልገሽ ነው የሄድሽው አንቺ ስልሽ እንዴት ምን ታያለሽ ታዲያ እንዴት ነው የወንድም ልጅ ነው የሚባለው ወይ ምን ብለሽ ታሳድጊዋለሽ ሲጀመር እኔ በዘንሳ ምንም ማቀው ነገር የለም ግራ መጋባት ውስጥ ነው ያደረኩኝ ከዛ እሺ ብለን ሄድን እሷ ጋር ቆየሁኝ ማለት ነው እሷ ጋር ነበርኩኝ ማክሰኞ ዕለት ነው እሷ ጋር ሄድኩት ሮብ ነው ሐኪም ቤት ይዛኝ ሄደችው ከዛ አርብ ዕለት አዝማሚያውን ሳየው ያው እኔ ከሷ ቤት ወጥቼ አባራኝ ሄጃለሁ አይደለ አክስትሽ እናቴ ጋር ቀን ስራ እየሰራሁኝ ነበር ተመልሼ እሷ ቤት መግባት አልፈለግም እሷ ደግሞ በዛን አጋጣሚ እኔን ይዛ እዛ ማስቀመጥ ነው የፈለገችው በዛ አጋጣሚው ማለት ነው ከባለቤቷ ጋር አብራ አይደለም ትኖረው ወጥቷል ተለያይተዋል እንደዚህ ሰራተኛም ቀጥሮ ምናምን ልጆቹን የሚይዝ እንትን ለማለት ከብዳል ምክንያቱም ስራ የላትም ምናምን መልሳኔ ማስገባት ትፈልጋለች እሷ በግልጽ ለኔ ባትነግረኝም ሁኔታዎች የሚጋብዙት እንደዛ ነውና ውጪ ሄዳ ነበርአል ውጪ ተመላለሳለች በየሁለት ወሩ ማለት ነው ስራ ነው መስራው እዛ ወይስ አላቅ እሱን አላቅ አሁን ቤት ሆና ነበር ያን ይሄ ታሪክ ሲፈጸም ከዛ አርብ ዕለት አካባቢ ልብስ ሄጄ ላምጣ አልኳት ግን እኔ መድኃኒቱን ከሰጠችኝ ሄጄ በዛው ላለመምጣት ማለት ነው እንጂ እዛ እሷ ጋር መቅረት አልፈልግም ለምን እየሰራውኝ ራሴን እንደምችለው አወቅኩኝ ይሄ ነገር ደግሞ የተፈጠረው ፈልጌው አይደለም በቃ ይሁን ሳላስበው ነው ይሄ ነገር የተፈጠረው ቢወድጄ አይደለም ወይ ስንዘላዘል ከማንንም ጋር ወይ ጓደኛ ይዤ ምናምን አይደለም ልቤን እግዚአብሔር ነው የሚያውቀው አንዳንዴ ምን እላለሁኝ እንደዚህ ከማወራ ይልቅ የሆነ ልብሽ የውስጥሽን ነገር ማሽን ኖሮ ወይ ያሳለፍሽውን ነገር የሚታይ ነገር ቢሆን ደስ ይለኝ ነበር እንደዛ አስባለሁ አንዳንዴ ነው ሰው እንደዚህ ስታወሪ ብዙ የሚረዳ ይኖራል የማይረዳም አለ ከዛ አትሄጂም አለችኝ እንዴት መድኃኒቱስ ነገ ጠዋት እኮ ነው የምትወስጂውና መስተለኝ ስጭኛ አልኳት ሄደሽ ልብስሽን ይዘሽ መመጭ ከሆነ ይዘሽ ነይ አለበለዛ ግን አልሰጥሽም ብሞትም እንኳን አልሰጥሽም አለችኝ ከወንድምሽ እንዳደረገሽ አውቃ ከዛ ስትለኝ ጊዜ አማራጭ የለኝም ከዚህ ነገር መገላገል ፈልጋለሁ እንደዚህ አይነት የሚያስጠላ ታሪክ ነው እንዳየኸው የወንድም ልጅ ነው ተወልዶም ማሳደገው በዛ ላይ ደግሞ እድሜን አስበው ልጅ ነኝ ገናና ግራ ተጋባውኝ በቃ እሺ አልኳት ሂጂና ልብስሽን ይዘሽ ነው ያለችኝ ወደ 11 ሰዓት አካባቢ ሄድኩኝ 10 ብር ሰጠችኝ ትራንስፖርት ሄጄ ልብስ ላመጣ ዜናባ የምትባል ገልጬልሻለሁ መጀመሪያ ላይና እሷን በቃ ሰላም ልላት እንደዚህ እሷን አደውላ የነገረቻት እንጂ እሷ አባት ነገራት እኔ ታሪክ እዚህ ማይደርስም ነበር ወይ ሊወለድ የሚችል ነበር ልጁና ግራ ስለማላቅ ማለት ነው ከዛ እሷ ጋር ሄጄ ሰላም ብያት ማለት እንዴት መጣሽ ልብስ ለወስድ ነው የመጣሁት እና ምን ተባላኪን ቤት ወሰደችሽ አዎ ነገም ወስዶ መድኃኒት አለ ምናምን አልኳት በቃ ሻይ አፈላልሻለሁ ሻይ እስከሚፈላ ልብስሽን ይዘሽ ነው ያለችኝ እናቴ ቤት ሄድኩኝ ልብስ ላመጣ ማለት ነው በዚህ አጋጣሚ ደውላ ክስቴ እቺ ዜናባ ተደውልና ለምን ላክሻት ልጅቷን እዚህ እኮ አስፋልት ከማንም ጎረምሳ ጋር የተንዘላዘለች ነው ዜናባ ብላለቻት ማለት ነው እቺ ዜናባ የምትባለው ዜናባ ምን ፈልጋ ነው አላቅም ብላት ይሁን ወይ አክስቴ ፈጥራ ይሁን ማቀው ነገር የለም አክስቴ ናት እንደዚህ ያለችው አለችኝ ብላ ማለት ነው ከዛ ደወለችና ልብሱን ይዤ ስመጣ አክስትሽ ደውላ ነበር አለችኝ ምን ነው ስላት እናትሽ ትምጣ ብላለች ከናቷ ጋብራ ትምጣ ብላለች አለ ይሄን ታሪክ እንትን ሐኪም ቤት ሲሄድ በፍጹም ይሄን ታሪክ እናትሽ መስማት የለባትም ብላኛለች ይሄ ምን አይነት በነገራችን ላይ ይሄ ታሪክ ይሄ ያልኩሽ ይሄን ጥቃት ያደረሰብኝ ወንድሜ ነው ወለደችው እሷም ዘመድ ደፍሯት የቅርብ ቤተሰብ ማለት ነው ማ አክስትሽ እናቴ ማን የወለደችው ወንድምሽ የወለደችው ይሄን አው እኔ ወንድሜ ማለት አልፈልግም በነገራችን ላይና እሱ የተወለደው የቅርብ ዘመድ
ደፍሯት ነው የወለደችው ከዘመድ የተወለደው ከዘመድ ነው የተወለደው ግን አፍነው አስቀምጠውታል እሷ ልብ ውስጥ አለ የሚያቅሰው ቤተሰብ እዛ የሚያቅ ነው የሚያቀው ያሳደጉትም የነዛ ናቸው የወለዱ ቤተሰቡ ማለት ነው ቤተሰብ ጋር ነው ያደገው ዝም ብሎ በሚስጥር ተይዟል እሷ ሁሉ ጊዜ እንትን ትላለች በግልጽ እንደዚህ ነው ብላ ባታወራኝ በቃ ሹክሹክታ አላለ ሰው ምሰሚ ምናምን በብዙ ነገሮች ደግሞ አረጋግጥኩኝ እኔ ማለት ነው እና ምን አይነት ቤተሰብ ነው በቃ ምን አይነት ቤተሰብ ነው ምን አይነት ታሪክ ነው አንድ ሰው እንኳን ለወግ በክብር ለወግ ማረግ የማይበቃበት ይሄን ታሪክ በፍጹም እናትሽ እንዳሰማ ብላይ ነበር አሁን ለምን ጠራቻት ብዬ ከናቷ ጋር ትምጣ ብላለች ስትል ጠበቅኳት እናቴ ቀን እንጀራው እየሸጠች ነበር ጉልት የምትሸጠው የጋገረች የምትሸጠውና እንትና አላዋጣ ሲላት ቀን ስራ ገብታለች እናቴ ማለት ነው ስመጣ ድረስ ጠበቅኳት ከዛ አብረን ሄድን አፍስሽ ጋር መሽቶ ነበር 3 ሰዓት ምናምን ሆኗል ሄድን ልክ ስንገባ ሂጂ ከሰል ገዝተሽ ነው ቡና ታፋይልናለሽ አለች ስትለኝ እሺ ምናምን አልኩና ከዛ የሆነ ነገር ሊያወሩ እንደሆነ ገባኝ ውስጤ ነገረኝና ቶሎ አራተኛ ፎቅ ነው ምን እንዴት ሮጬ ወርጄ ተሻግሮ ያለው ብሎክ ላይ ነው ከሰል ገዝቼ መጣውና በሩ ላይ ቆምኩኝ ሳልዘጋው ክፍት አድርጌ ነው የሄድኩት በሩ ማለት ነው ለመስማት ቶሎ ብዬ ከዛ ስወጣ ልክ በሩ ላይ ስደርስ እናቴ ምን ስትል ነው የሰማሁት በነገራችን ላይ ሰብለ ወንጌል አሰፋ ብዬ የምጠራው የወላጅ አባቴ አይደለም ሰብለ ወንጌል ማነው አሰፋ አያቴ ነው የእናቴ አባት ማለት ነው አባትሽስ የለም አልጠራም በሱ እኔ ስላላሳደገኝ አልተጠራሁኝም በሱ አልጠራም አላሳደገኝ የሉም አባትሽ አለ በህይወት አለ ግን እኔ በሱ ስም አልጠራም ካላሳደገኝ ብዬ በሱ በአያቴ ስም የምጠራው ማለት ነው አላቃቸው አያትሽ መጣቃቸው አላቅም እነሱ እኛ ሳንደርስ ነው የሞቱት ሴታቴ ወይ እንዳቴንም አላቅም ግን በቃ ዝም ብዬ ስሙን ይዤዋለሁኝና ልክ በሩ ላይ ስደርስ እኔ ያሰፋ ልጅ ከሷ ዲቃላ ጋማ አብሬ አልጨማለቅ ልጇን ይዛ በረንዳ ተዳዳሪ ትሆናታለች እንጂ ስትል ሰማሁ ማለት ምን ብላት ነው ብዬ እኔ ማልቀስ አልፈልግም እድሜ ሞሎ ሳለቅስ ነው የኖርኩ ገኒና ግራ ገባኝ ምን ብላት ነው ብዬ ገባኝ ከዛ ነይ ቁጭ በይ አለችኝ አክስቴ ከሰሉ ማስቀመጥኩና ነይ ቁጭ በይ ከዛም በኋላ ወረዱብኝ የተፈራረቁ ለሁለት ማለት ነው ወይ ምን ሆነሽ ነው እንዴት ሆነሽ ነው እንዴት ሊፈጠር ቻለ ይሄ ነገር ብሎ የጠየቀኝ አክስቴ ማልጠየቀችኝ እናቴ ማልጠየቀችኝ ብቻ የራሳቸው ከዛ ታውኝ አልዋት ታው ይፈልክሽውን ነገር አድርጊ መድኃኒቱንም አልሰጥሽም ተናገሪ ከማን ያረጋሽው ነገርኩሽ አይደል እንዴ እኔ አልኳት አንድ ነገር ልንገርሽ በዚህ ትንሹ አድሜ ያሳለፍኩት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አገልጋይ ነበርኩኝ ኮርስ ያስተምሩን ነበር ስለ መጽሐፍ ቅዱስ ውርጃ ማለት ይቅርታ የሌለው ኃጢአት ነው ስንዘላዘል ያመጣሁት ቢሆን ኖሮ አየሁኝ ካንቺ ቤት ወጥቼ ስራ እንዴት ተሰርቶ እንደሚኖር አዲስ አበባ ውሃ ተሸጦ እንኳን እንደሚኖር አይቻለሁ አሳድገው ነበር ግን እንዴት ይሄ ነገር እንዴት ይሆናል ብዬ ስለጨነቀኝ ነው እንጂ አላደርገውም ነበር ተንዘላዝዬ ቢሆን ያመጣሁት እናንተ ይፈልጋችሁትን አውሩ ፈጣሪ እሱ መድኃኒዓለም ግን እንዳደረገ ያድርገኝ አልኳትኝ ማለት ነው አፍሽን ተከፍቻለሽ እዚህ ምላስሽን አስረዝመሽና እኔ መልስ መልሽላት አላቅም ለመጀመሪያ ጊዜ ነው እንደዚህ ብዬ ስናገር ላክስቴ ማለት ነው ከዛለች አልሰጥሽም መድኃኒቱን እንደፈለጋችሁ በቃ እንደፈለጋችሁ እናንተ እንደፈለጋችሁ አልኩ እናቴ ምን ሆነሽ ነው እንዴትም ተፈጠረ ይሄ ነገር እንዴት ወይለን ያልነገርሽኝም ምንም እንደው ልጄም ብላ ሳትጠይቀኝም ሄደች አድራ ጣዋት ተነስታ ሄደች ያንን መድኃኒት ሰጠችኝ አክስቴ በጣዋቱ ማለት ነው ወሰድኩኝ ሰኞ ዕለት ሄድን ሐኪም ቤት ሄድን ከዛ ድጋሚ ምላስ ስር የሚቀመጥ መድኃኒት ሰጡኝ እዛ ሐኪም ቤት ማለት ነው ከዛ ያ ኪኒኑ ማምቶ እስከሚያልቅ ድረስ ተቀመጥኩኝ ከዛ ሞዲስ ግዢላት በቃ ሂዶ ወደ ቤት አሉ ከዛ ሞዲስ ምናምን እዛው ፋርማሲ ነበር ገዛችልኝና ሞዲስን አርጌ ገብ ሄድን ወደ ቤት ስደርስ በቃ ተቆራርጦ ወጣ ማለት ኦኬ ቆራርጦ ስንት ወር ነው አላቅም እኔ ምንም እሱ ከሷነት የምታወራው እኔ ምንም አውቀው ነገር የለም እሺ ከዛ በቃ እንደዛ ሆነና ኑሮ ይቀጥላል በቃ እዛው እሷ ጋር ገብቼ መኖር ጀመርሽ እሷ ጋር የኖርኩኝ ያለም ኑሮ ቀጠለ በቃ እንደ ድሮ የድሮ እሷ ቤት ስኖር እንደነበረው ቀጠለ ምንም አዲስ ነገር የለም እንደውም የባሰ ግጥ ማድረግ ጀመረች ዱላ ሳይሆን ያው በስራም ሆነ በንግግርም ድሮ ምን እንደሰው አታየኝም በቃ እንደዛው ቀጠለች ከዛ
ያመኝ ጀመረ መታመም ጀመርኩ ኩላሊቴን ይጠዘጥዘኛል ይሄን ይጠዘጥዘኛል በቃ በጣም ያመኝ ጀመር ዞሮ ሰብለ ታመመች ብሎ ለኔ የሚያስብ ሰው የለም ምን ብዬ ነግራታለሁ አልነግራትም ዝም በቃ የባሰብኝ ሲመጣ እንድቅ አርጌ በውስጥ በኩል ከውስጥ ከልብሴ ስር በሸርባ ስራዋለሁ ጥብቅ አርጌ ማለት ነው የተሻለኝ ይመስለኛል ግን አይሆንም አሁንም ደግሞ እንትን ይሄ ኒኬል ፍሪጅ ውስጥ በረዶ ቤት አስቀምጥና እዛ የሚጠዘጥዘይ ቦታ ላይ አደርጋለሁ እንደዚህ ማለት ድንዝዝ ሲለኝ የተወኝ ይመስለኛል እንደዛ ያረኩ የባሰብኝ መጣ ይሄ ነገር ማለት ነው የባሰ ሲመጣ የሆነ ቀን ጣጣ ተነስቼ ልጆቹን ትምህርት ቤት ምሸኛው እኔ ትምህርትም የለም ምንም እዛው እየኖርኩ ነው እሷ ጋር ከዛ ልክ አቃተኝ የሆነ ቀን እሁድ ቀን ነበረ ሰሳራውዬ ምናምን ለሊት የተኛው ይመስለኛል ያጣጣርኩ ነው እኔ ነካ ያጣጣርኩ ነው ብንን ብዬ ስነሳ ሰዓቱ ሄደ መስለኝ ግርግዳ ሰዓት ተነስቼ ሳሎን ሳይ ገና 6 ሰዓት ነው የተኛው ደግሞ 4 ሰዓት ላይ ከዛ መቆም አቃተኝ በቃ ከዛ ሊያስታውከኝም ሊያስቀምጠኝም ፈለገ እንደዚህ ተንበርክኬ እንደዚህ ባራት ግሬ ሄድኩኝ ሽንት ቤት ማለት አስታወከኝ ወጣ ከጧት ሙሉ ቀን ይበላው ወጣ ውሃ ስለቅ ፍላሽ ታረግ ሰማለች ያልኩኝ ከውስጤ በቃ ሳባርጉኝ ነው የሚወጣው ምናምን ወይ ምን ሆነሽ ነው ምናምንም ብላ ወጣም አልጠየቀችኝ ከዛ ለሊቱ እንደዛ ሳጣጣራደርኩና ጣዋት ልጆቹ ቀሰቀሱኝ ሰብ ለሰዓት ሄዷል ምግብ ስሪልኝ ሲል እኔ አቅቶኛል እናታችሁን ተቀስቅሷል አልኳቸው እናተኛውኝ እኔ ማለት ነው ከዛ ማም አማታል ሰብለ ትንሽ ምግብ ስሪልኝ ምናምን አሉ ማለት ነው ከዛ ተነሳችና ምን ያማታል ትጋደም መጋደም ፈልጋ ነው እንጂ መጋደም ፈልጋ ነው ትጋደም እንግዲህ ፍራሹ አፌለው ተነሽልኝ አይላት ምናምን ይያለች ክችን ገብታ መስራት ጀመረች ማለት ነው ሰር እንደዚህ ብላ ስትል እንዴት ብዬ ልተኛ ምክንያቱም ወይ ምን ሆነሽ ነው ያመመሽ ብላ መጣል ጠየቀችኝ ገባውኝ ሄድ ተነስቼ ሄድኩና ፍለፊቷ ቆምኩኝ ክችን ገብቼ ማለት ነው እንደዚህ ግርግዳውን ተደግፌ ቆምኩኝ መቆም አልቻልኩም ሂጂ ከፊቴ ተጋደሚ አለች በፊት አትገተሪ ሂጂ አለችኝ ስትለኝ እንደዚህ ያመናጨቀችኝ ነው እንደምተኛው ብዬ ሄድኩኝና መኝታ ቤት ጥፍንግ አርጌ ከዚህ እስከዚህ ድረስ ጥቅልል አርጌ ድብና አርጌ ያሰርኩትና ቤት ማጽዳት ጀመርኩኝ ከዛ ለልጆቹ ቆጣጣረችና እሷም ለባብሳ እንግዳ ይዤ መጣለው ቤት ውስጥ እንጀራ የለም እንግዳ ይዤ መጣለው እንጀራ ጋግሪ ፍሪጅ ውስጥ ስጋ አለ ስጋ በድንች ሰርተሽ ጠብቂኝ እንግዳ ይዤ መጣለው አለች እና ወጣ ሄደች ሰብለ እንዴት ሆና ነው አብሲት የምትጠለው ሲንኩ ሙሉ ቃ ነው እንዴት ሆኜ ነው ልብስ ማጥበው ያን እቃ ማጥበው እንዴት ሆኜ ነው እንጀራ መጋገረው ግራ ግብታ ላይ በቃ ተነስቼ ሴራሚኩ ላይ እንደዚህ ተኛለሁ እንደዚህ ልብሴን ግልጥ አርጌ በቃ ይሄን በቃ መግለጽ ራሱ አልችልም በቃ እንዴት እንደሚያመኝ ማለት ነው ከዛ ተነሳውኝና ግራ ሲገባኝ አሁን ደግሞ እንግዳ ይዛ መታ ተሰድበኛለች ብዬ እንደዚህ ሜዳው ላይ ተቀመጥኩኝ ግሬን ዝርግት አርጌ እንትኑን ስጋውንም ሽንኩርቱንም አመጣውና እንደዚህ መሃል ግሬ ስራ አስገብቼ አንዴ ወደዚህ እየተኛው ያን ሽንኩርቱንም ከትፌ ስጋውንም ከትፌ ሽንኩርቱንም ስጋውንም በርበሬውንም ዘይቱንም አንዴ ጨመርኩና ስቶፍ ላይ ጣድኩትና ሄጄ ተኛውኝ እኔ ማለት ነው ሳይቁላላ ምንም ሳይቁላላ ማለት ነው ይራስኩት ይበላ ብቻ ብዬ ግራ ገብቶኝ ነው ስቶፉን ቅንስ አርጌ 3 ላይ አርጌ ሄጄ ተኛው ከዛ ቤቱን ልሸጥ ደግሞ ለደላላ ነግራለች አሁንም ደላላ በሪያን ኳኳል ተነስቼ ከፍታለሁ ከነጫማቸውን የሚገቡ ቤቱ አባራ ይሆናል እሱን በሞሉ ያነሳለው አባራው አሁን ተኛው ስለአሁን በሪን ኳኳል ከዛ ግራ ግብት ብሎኝ እኔ እንደዚህ ሆኜ እንጀራውንም አልጋገርም ወጡ በዛው እንተናል በስል አለ በቃ በጣም ረጅም ሰዓት እንተዘ ተነስቼ ውሃ ብቻ ጨምርበታለሁ እንዳያር ማለት ነው ከዛ ጎረቤት ሄድኩና ስልክ አስደውሉኝ አልኩና ስልክ ደወልኩላት ከዛ ስቀጠቅጥ አታነሳ ከዛ እንግዲህ ምንም ማድረግ አልችልም ብዬ ጥፍጥፍ ታረኩና ተኛው ከአቅሜ በላይ ሆነ በጣም ከአቅሜ በላይ በቃ መቆም እስከሚያቀተኝ ድረስ ከአቅሜ በላይ ሲሆን ገብቼ ተኛው ልክ 9 ሰዓት ሲሆን ልጆቹ ከትምህርት ቤት መጡ ከዛን ሲመጡ መክሰስም የለም ምንም እንጀራ ምንም ነገር ስለሌለ ማለት ነው ድንች ግዢበት ያለች ብር ነበር ግማሽ ድንችና ዳቦ ገዝታችሁ ነው አልኳቸው ሄደው ገዝተው መጡ ሻይ አፍልተው ሻይ በዳቦ በሉ ያንን ድንች የሞት ተነሳውና ያንን ድንች ልጄ ዝም ብዬ ጨመርኩበት ድስቱ ላይ ምጣዱን ለኮስኩና 3 እንጀራ ወጣሁ ከዛ አልቻልኩም ጭራሹ ነው እሱ ከዛ እኔ እሞታለሁ እንደፈለገችው ነገር ተናገር በቃ ብዬ ተመልሼ ተኛው
አልመጣችም እንግዳውም አልመጣም እሷም አልመጣችም ማታ 4 ሰዓት ነው የመጣችው ማታ 4 ሰዓት ስትመጣ እኔ ተኝቻለሁ ልጆቹ ቆልፈን ነው ቁልፉን አንስተን እናስቀምጠው ከፍታን መገባው እሷ ማለት ነው ከዛ ተኝቻለሁ ጣዋት ተነሳች ጣዋትም እኔ ታምሜያለሁ እንዴት ዋልሽም አላለችኝም ተሻለሽ ወይ አላለችኝም ስልክም ደውለሽ ነበር ያን ስልክ መለስ አልደወለችም በጣም ብዙ ጊዜ ከ20 ጊዜ በላይ ነው ሞከርኩት አላነሳችሁም ከዛ ጣዋት ተነሳሁኝ ልጆች ተነስታ ልጆቹን ሸኘች እኔ ባሰብኝ ተኛው ከዛ መጣችኝ ክፍል ልጆቹና እኛ አንድ ክፍል ለምንተኛው ተደራራቢ አልጋለ እኔ ከላይ ተኛለሁ ልጆቹ ከታች ነው የሚተኙ ከዛ ገባች ክፍሉን አፈንሹ እኮለች አፈንሹ ክፍሉ ታፈነ ተነሻለች ተነሻለች ላብ ጭምቅ ነው የሚያረገኝ ገኝ ጭምቅ ነው የሚያረገው እንደዚህ በቃ ውሃ የተደፋብኝ ነው የሚመስለው ተኝቼ ማለት ነው ቤቱ ሰድም አላለችኝ ከዛ ተነሽ ቤቱ ታፈነ ላብ ነው የሚሸተው ተነሽ ይሄንን አንሶላ ጠቢ ገላሽንም ታጠቢ ተነሻለች እኔ ለራሴ ታመምያለሁ አይደለም አንሶላ ላጥብ አይደለም ገላዬ ልታጠብ ከዛ አራሞኛል አልኳት አላቀርለሽም ተነሽ ምናምን አለች ምን ጭቅጭቅ ስታደርገኝ እንደዚህ ተደግፌ ሄድኩኝና ሽንት ቤት ቁጭ አልኩኝ ረጅም ሰዓት ቁጭ ብዬ ከዛ ውሃ ዝም ብዬ ሰውነቴ ላይ ድፍድፍ ታርጌ አንሶላውንም መዘፍዘፊያ ላይ ውሃና ላርጎ አረኩና ንክር አርጌ አወጣውና ሰቀልኩት እንዴ አላሽውትም ምናምን ውሃ ነክቶታል ታጥቧል እንድትል ማለት ተመልሼ የተኛው በአልጋው ፍራሹ እንዳይበላሽ ብላ ባንሶላው ላይ ላስቲክ አንጠፈችልኝ ላቡ እንዳያበላሽው ማለት ነው ከዛ ተኛሁኝ ወጣ ሄደች እሷ ከዛውንም እንደዚህ ያለ 5 ቀን ምናምን ተኛሁኝ ማለት ነው በአምስተኛው ቀን ተነሻኪን ቤሎ ሰድሽ ብላ ይዛኝ ሄደች ጀሞ አደባባይ ግሼን ክሊኒክ የሚባል ነበርና እዛ ይዛኝ ሄደች ከዛ ተላይ ምርመራ ተደረገልኝ እሷም ነበረ ለሷ ነው የሚነግራት ዶክተሩ ከፍተኛው የማህፀን ኢንፌክሽን ኩላሊት ኢንፌክሽን ከዛ ደግሞ ኦኬ አንዴት የወጣው እኔ አላቀም አልተጠረገም በደንብ አልተጠረገም ይሁን አላቀም ብቻ ግን ኩላሊት ኢንፌክሽን አለባት የማህፀን ኢንፌክሽን አለባት ሌላም በሽታ ሌላም በቃ ብሎ ነገራት ደግሞ ትርፋንጀትም ሊሆን ይችላል ባልትራሳውንድ ነው መሰለኝ የሚታወቀው ትርፋንጀት እሱን አልትራሳውንድ ይታይና እንትተሰራለች እንዲወጣ ይደረጋል ትርፋንጀቱ ምናምን አላት መርፌ 5 መርፌ ታዘዘልኝ ከዛ 3 ኪኒን አለች ባቃት ያቺን ኪኒን እስካሁን ድረስ ስሟን ባቀው የመንበሽታ መድኃኒት እንደሆነች ባቅደስ ይለኛል 3 ኪኒን ናት 3 መርፌ 3 ፍሬ ናት ትናንሽ ናት እና ውድ ይሆንብሻል ግን ከመርፌው ልቅ ይሄ ኪኒን ይጠቅለሷ ይጠቅማታል ግዢላት አላት ዶክተሩ ማለት ነው እሺ ብላ መርፌ ተወጋው ይዘን ከዛ ፋርማሲ ገባችና ጠይቃ ተመልሳ መጣይ ስንት ብር እንዳላት አላቅም አልገዛችው መድኃኒቱ ማለት ነው ከዛ ገባን በማግስቱ መርፌ ልወጋ ሲሄድ ኪኒኑን ውጣሻለሁ ብሎ ካለሽ ዶክተሩ ውጫለው በይው አለችኝ እኔ አልገዛም ውጫለው ውጣሻለሁ ካለ ውጫለው በይ አለችኝ እሺ አልኩኝና እሺ ሄድኩኝ ከዛ ስወጋ ኪኒኑ ተገዛለሽ አለ ዶክተሩ ደግሞ ማለት ነው አይ አልተገዛልኝም አልኩት እኔ አልተገዛልኝም ስለው ቢራዳይ ብዬ ነው ቢያንስ እንደው አዝኖ ቢገዛልኝ የሆነ ከሞት የሚያድን ነገር ይሆን የምን በሽታ ነው በቃ ባቀው የምን እንደሆነ ባቀው ደስ ይለኛል አው ሁሌ በጭንቅላቴ ያለ ነገር ማለት ከዛ ስለው ለምን ብር የለኝም አለችኝ አልኩት ብር የለኝም ብላለች ስል አልትራሳውንዱንም መትነሳት አለብሽ ትርፋንጀት ሊሆን ይችላል ስለዚህ ማትችል ከሆነ መታታና ገን ሪፈር ወደ መንግስት ሆስፒታል እናደርጋለን ሪፈር ሲለኝ ንገሪያት አለኝ እኔ ነኝ ሄጄ እንደዚህ ብዬ ምነግራት ማይ ተጋብዘኛለሽ ለእንደዛ አነጋገር ሲጀመር ማን ሄደሽ እንደዛ ብለሽ አውሪ ብላ ነው የምትነሳብኝ ከዛ ወጣው መርፌን ተው ብቻ አንተ መዳናለም ካተረፍከኛ ተፈይ ከሞትኩ ለሞት የራሴ ጉዳይ ነኝ ምንም አካሚ አንተ ነህ ምንም ስለኔ ህይወት የሚጨነቅ የለም ስለ ጉልበቴ ነው እንጂ በጉልበቴ እንዳገለግላቸው ነው እንጂ ሰብለ በላሽ ጠጣች ለበሰች ታመመችና ሳከማት ብሎ የሚያስብልኝ ቤተሰብ የለም አንተ ብቻ አርዳይ ብዬ ገባው ወደ ቤት የኪዳነ ምረት ነው የተኛሁት ወሩ ምን ወር እንደሆነ አላቀም ግን የኪዳነ ምረት በ16 ተኛሁኝ ወሩ ሙሉ ተኛሁኝ ማለት ነው የኪዳነ ምረት በወሩ ነው የተነሳሁት ታመም እንደዛ ሳሌድም ያን መድኃኒቱ ቢመጣ ህክምናው ይመጣ ትድኝ ነበር የተባለው ነገር ማለት ያም ኪኒን ሊሆን ይችላል ግን ምን አስባለሁ ዛሬ ያ እንደው በእግዚአብሔር ቸርነት ነው እንጂ ያ መድኃኒት ለኔ የሞት መድኃኒት ቢሆን ኖሮ ገላይ ነበር ብዬ ነው ማስበው ዛሬ ላይ ማለት ነው እና ከዛ
የሆነ ሰዓት ሳልነሳም ታመሜ እንደዚህ ባሰብኝ አልተሻለኝም እንትኑም አልቆ ማለት ነው መርፌውም አልቆ መስቀል ከተወጋው በኋላ አልተሻለኝም ተኝቼ ተነሽ እናቴ ደግሞ የት እንዳለች አድራሻውም ጠፍቷል በፊት የምትኖርበት ሀና ማርያም እዛ ሄደን እንፈልጋታለን ተነሽ እንሄዳለች ከዛ እኔ መሄድ አልችልም አሞኛል እንዴት ሄዳለሁ ምናምን ስላት አይቻልም ነፍስሽን ሰብስቢ እናትሽ ጋር አስቀምጬሽ መጣለሁ ተነሽ እንሄዳለች ከዛ ለካ ጉልበት ሲኖረኝ ነው የምፈልገው ብዬ በውስጤ የሞቴን ተነሳውኝና ጉዞ ጀመርና ሀና ማርያም ሄድንና ድሮ ተከራይታ የምንኖርበት ቤት ስንጠይቅ ነይ ብለው አሳዩን የነበር ያለችበት ቤት ከዛ እዛ ያለችው አሁን ቤት በቤት ሆኗል የዛኔ ማሳ ነው ይሄ ጤፍ ምናምን እንትን ያለበት ከዛ ላይ ጫፍ ላይ የሆነች ቤት ዝምብላጭ በጭቃ የተሰራች ቤት ናት ኮርኒስም የለውም ጭቃውም አልተለጠፈም እንትን አልተለሰነም ምናምን እዛ ነው የምትኖረው እናቴ ከዛ ዛ ምሳ በላን ቁርስ ምሳ በላን ቡና ምናምን ጠጣችና ወይ እዚህማ ትቼሻል ሄድን በቃ ይዤሽ ልሄዳለች ደግሞ ድጋሚ ማለት ነው ከዛ ወይኔ አምላኬ ምንድነው የምታመላልሰኝ ወይ አትገለኝም እንዴ ለምንድነው ከዚህ በሽታው ያሰቃየኛል እንደገና ከዚህ እሷ ታሰቃየኛለች ምን አይነት ፈተና ነው ብዬ ተመልሼ ሄድኩኝ እሷ ጋር ከዛ ታዝናለሽ በአንድ በኩል ማለት ነው አላቅም እንዴት እንደሆነ አላቅም ተመልሼ እዚህ ትቼሻል ሄድን ብላ ይዛኝ ሄደች ከዛ ተቀመጥኩኝ ያው ቤተኛውትን ተኝቼ ተነሳው በወሬ ተነሳው ወር ሙሉ ተኝቼ ከዛ እንደ ድሮውን ስራዬን ቀጠልኩኝ ቤት ማለት ነው ከዛ እሷ ሄደች ወደ ዱባይ ስትሄድ ባለቤቷ ስላልነበረ አጎቴ ነው አብሮን የሚኖር ሁሉ ጊዜ አብሮን አይኖርም መጥቶ የሆነ ሰዓት አድሮ ምናምን ሄዳል እንጂ ካምፕ ነው የሚኖረው እሱ ኦኬ ከዛ አብሮን እሱ ነው የሚኖረው እሷ ሄደች ለሁለት ወር ልጆቹን ይዤ ምናምን ጠበቅኩኝ ስትመጣ እንደተለመደው ለሊት ነው የመጣችው ጠቅልላን የመጣችው ከዚህም በኋላ ይመስለኛል እዛ ቤት ምናምን አለ ተከራይ የሆነ አፓርታማ ነገር ብቻ ስትሄድ ነው መገባበት ይመስለኛል አላቅም ጠቅልላን የመጣቅልይ የመጣው ከዚህ በኋላ ቀይን ምናምን ብላ ነው የመጣችው ቀይዛ መጣች እንደተለመደው የልብስ አይነት ወጣ የጫማ አይነት ወጣ ለሰብለ ምንም ነገር የለም ከዛ መጨረሻ ላይ ቱታ ከናላባሽ ስቲል ጃኬቱ አሁንም ድረስ አለ ሱሪውን እንኳን ለሰው ነው የሰጠሁት አለበስኩትም በአዲስነቱ እሱንና የሆነ ፍላት ጫማ እንቺና ከፊቴ ዞር በያለች ያንን ሰጣይ ማለት ነው ከዛ ለልጆቹ ታች ስልክ ገና ሁለተኛ ክፍል ተማሪዎች ናቸው ሳምሰንግ 7 ስልክ ይዛ መጣለች በዛን ሰዓት ማለት ነው ሳምሰንግ 2 ሳምሰንግ ስልክ አንድ አይፎን 2 ብላክቤሪ እና እንደዛ ብቻ 7 ስልክ ነው ይዛ የመጣችው ነበር ከዛ ለነሱ ስልኩን ይሄ ለናንተ ነው ስትል አንድ ኖኪያ አለች ትንጥዬ ናት በጣም ትንጠቅጠቅ ማለት ነው እና እንትን አላት አንገት ላይ ማንጠልጠያ ለሰንሰለት ነገር እና መጫወቻ ነገር ነው የምትመስለው አንዱ ልጅ እኔ ይሄን ተቻ አልፈልግም መንታ ናቸው ነገር ይሻላልቹ ይሄንን አልፈልግም ታቹን አልፈልግም ይችን ነው የምፈልገው ታው ይቆጫል ምናምን ስለ አልፈልግም ብሎ ጠቅጠቁን ወሰደያችን መዝማን ሰንሰለት ያላትን አንደኛው ታቹን ወሰደ በላንተ ካልፈለክ ብላ ላጎት የሰጠችው ታቹን ደግሞ ማለት ነው ያለ በዛን ሰዓት ራሴን ጣላውት በቃ ማለት ለስልኩ ሳይሆን ቢያንስ ስልኩ ቢቀርብኝ ልብሱን ይዛልኝ ብትመጣስ ምክንያቱም እኔ ልብስ የለኝም መቀየሪያ ልብስ የለኝ ሁለት ልብስ ነው ያለችኝ እሷን ያቀያየርኩ ነው የምለብሰው ስትሄድ ደግሞ በጣም ሞልታይ ነው ሄደችው እንደው ያንን የዱባይ ሰልባጅ ነው ሰብስቤ መመጣለሽ ብላኛለች ከዛ ምንም ነገር የለም እኔማ ከዚህም በኋላ እዚህ ቤት አልኖርም ሰርቻ አይቼ የለ ገንዘብ ማግኘቱን አይቼ አልኖርም ከዚህ አልኩ 10 ሰዓት ነው የተኛሁት 1 ሰዓት ነው የተነሳሁት እንቅልፍ አልወሰደኝም ሳለቅስ ፊት ያብጧል ሳለቅስ ነው ያደርኩት እነሱ ተኝተው ማለት ነው ፊት ያብጦ ያስታውቃል ያለቀሰ ሰው ፊት ከዛ ልክ እንትና ጣዋት ለጓደኛው አንድ ገነት የምትባል ጓደኛ አለቻት እሷም መንታ ልጆች አሏት ሴቶች ናቸው እሷ ደግሞ መጥቻለሁ ብላ ደወለችላት ከዛ መጣን በቃ ምናምን አሉ ከዛ ሁለት ልጆቿን እህቷንና እሷ ሆና መጡ በቤት ውስጥ ለ3 ቀን ቆዩ ታይኝ የሚተራመሰው እኔ ነኝ እንትን ማለት ከዛ እኔ ደግሞ በጣም ሆድ ብሶኛል ሲጣሩኝ አቤት አልልም ቀጥታ ነው ሄጄ አጠገቧም ቆመው እንጂ አቤት ካልኩኝ የሆነ እዚህ ጋር የሚከረክረሽ ነገር አለ ብለሻል ጥስሽ የማይወጣልሽ ነገር እዚህ ጋር በቃ ተናንቆኛል ማለት እንባይ እዚህ ጋር እንትን ብሏል የሆነ ነገር ካልኩኝ እዛው ነው እንደዚህ ይዤው ከዛ አውቃለች ፊቴ ላይ እና ምን ዝም አለች
ሽሻ ምናምን ያጨሳሉ እሱን ያስተካከሉን በቃ ቡና ስንል ምሳስል አንዱን ስለ ረፍት የለም ቡና ምሳ የተበላበት ዝርክርክ ይላል ልጆቹ እብድ ነው የሚያረጉት ቤቱንና አንጣራርጌ ቡና ላቀራረብ ነው ያነሳው ነው በብሩሽ ማንሻና ብሩሽ አለ ጎንበስ ብዬ ያነሳው ባባዬ እንትና ልጁን ስምጣታ ስማቸው መጣት አልፈልግም በጣም ነው የምወዳቸው ስላሳደግኳቸው በጣም ነው የምወዳቸው ነው እሷ የፈለገ ነገር ብታረገኝ ሚዲያ ምናምን ስለሆነ አይደል በጣም ነው የምወዳቸው እኔ ታናሽ ወንድም ያለ በጣም ነው የምወደው እሱን ግን እነሱና አይሆን ያን ያህል ቀረቤታም የለን እንደነሱ ማለት እና ስላሳደግሻቸው ስለ ልጅነቴን ማስታወሰው ከነሱ ጋር ነው በቃ ከወንድሜ ጋር ሳይሆን ከነሱ ጋር ነው በቃ ልጅነቴን ማስታወሰው ነው በጣም ነው የምወዳቸው እንግዲህ ይቅርታ አላቸው መችለው እናታቸው ሚዲያ ላይ እንደዚህ ስላልኩ ውሸት አልጨመርኩበትም ያደረገችኝ ነገር ነው እንጂ ውሸት ጨመሪ ምንም አይደለም ፈለገው የመጣውን ነገር እቀበላለሁ ግን ውስጤ ታምቆ የተቀመጠው ነገር እስኪ ባወራው ብዬ ነው የመጣው እና እንትና አይደለም ምንም ነገር እንትና አይደለም በቃ ግን ይቅርታ እነሱ ይሄን ፕሮግራም ካዩት ምናልባት በጣም ጎበዝ ልጆች ጂነስ በጣም ጎበዝ ተማሪዎች ናቸው ዘንድሮ ይመስለኛል ሁለተኛ ዓመት ዩኒቨርሲቲ ተማሪዎች ናቸው ተላልቆ ነው አንዱ ሐዋሳ ዩኒቨርሲቲ ነው አንዱ ደግሞ አዲስ አበባ ዩኒቨርሲቲ ነው ያለውና ያው ይቅርታ ነው ልላቸው መጨረሻ ስማቸው መጥቀስ አልፈልግም የሷንም እኔ እነሱንም መጥቀስ አልፈልግምና ጠራችሁና ፒንኩን ጃኬት አቀብለኝ አለችው ከቁም ሳጥን ጃኬት አቀብለኝ በረደኝ ልልበስ ስትለው ገባና ከዛ ጃኬቱን አውጥቶ ማም ይሄንን ነው አላት ፒንኩን ጃኬት አልኩ እንጂ ባባ ብላ አለችው እኔ የቆሻሻውን ያፈስኩኝ ነው አሁንም ለያንን አስገባና ይሄንን ነው አላት አሁንም ፒንኩ ጃኬት አይደለም ሁለተኛ ማለት ነው ከዛ አንቺ ደነዝ ጃኬት ስጭኝ ያልኩሽ አይደል እንዴ አለች ከዛ እንዴ ባባ ነው ሆንኩኝ እንዴ ብዬ በውስጤ እንደዚህ እንዳጎነበስኩበት ብሶት ይዞኝ የለም ባይጠብ አለ መሬት ላይ ማለት ነው ከዛ ቀስ ብዬ እንደዚህ ያረኩና ወደ መኝታ ቤት ገባው ላመጣሰል እሱም ጃኬቱን ይዞ ወጣ ከዛ ወረደችብኝ ታይ እንጂ አለች ጓደኛዋ ማለት ነው አብራት ያለች ጓደኛዋ ታይ ከስንት ቀሙሉ እኛና ወከባታለ ልጆቹና ያዋከቧታል ረፍት እኮ አላገኘችም ታያትና ምን አለች አስማን ጠርታስተ ከዛ ታያት ከመጣው ጀምሮ አይቻታለሁ ተጠንስሳለች ተስራ ትሟሟለች እንዴ ምናምን አለች ከዛ ዝም አልኩኝ የዛኔ ቡና እንደዚህ በወረቀት ተጠቅልሎ ሁለት ብር ይሸጥ ነበርና ያ4 ብር 10 ብር ሰጣኝ ያ4 ብር ገዝቼ 6 ብሩን ኪሴ ውስጥ አድርጌዋለሁ የለበስኩት ጃኬት ላይ እነሱ ያ ቡና ፈላሁኝ ምናምን ወጣው ሄዱ እሷም አብራቸው ወጣ ሄደች ከዛ ቶሎ ቤቱን ጠራረኩኝ ቃሚ ተጣጣበውና ታጠብኩ ለልጆቹ መክሰስ ሰጣሁኝ ገላይን ታጠብኩ ያንን ያመጣችልኝን ልብስ እንትኑን ቱታውንና ጫማውን ያስኩኝ የነበረኝን በፌስታል ቆሻሻ ጥዬ ልመጣ ነው በሩን ቆልፉት ስመጣ ተከፍቱልኛላችሁ ብዬ ወጥቼ ሄዱኝ ጠፋው ማለት ነው ከቤት ኦኬ ታማጋኔኩ ዘይነባ ጋር ሄድኩት ሌላ ሰው ስለማላቅ እናቴ ጋር መሄድ አልፈለኩም ምክንያቱም እናቴ ቀጥታ ደግሞ ለሷ ነው መታምትናገረው ታሲዘኛለች ከዛ ዘይነባ አልኳት እኔ ብዙ ነገር በቃ እንትን ስላልኩኝ ከሰው ቤት አስገቢኝ ታያዡኝና ዘመድ ጋር መሄድ አልፈልግም ካሁን በኋላ ዘመድም የሚባል ነገር መጠጋት አልፈልግም ሰው ቤት አስገቢኝ ታያዡንሽ በእናትሽ አልኳት ስለዚህ እናትሽ ማወቅ አለባት እናትና ትጨነቃለች ስትለኝ እሺ ብለው ወደ ቤት እየሄድን ይያለ ታይብያት ነበር ግን አራ ይሆንም እናትሽ ማወቅ አለባት አክስትሽ እንዳስተማርገን እናትሽ ሰምታ እናትሽ ያለችበት እንድታቅ ስራ ተጀምራለሽ አስገባሻለሁ ችግር የለውም ማለችኝ እሺ ብዬ ሄድኩኝ ማለት ነው እየሄድን ይያለ ያጎቶቿ ልጆች ሳሪስም ሀና ማርያምም ብዙ ያጎቶቿ ልጆች ፑቲክ የሚሰሩ ናቸው እናቴ ማለት ነው ልጆቿ ካንዱ ሱጋ አባቴውን አስናቀብ ከሁለት አንዱ ሱጋ ቆማለች ከዛ እንዴ ምን ልትሆኚ መጣሽ በዚህን ሰዓት አለች እናቴ ለማንም ሰው እንዳትናገሪ መምጣቴ ለማንም እንዳትናገሪ እኔ እሷ ሰው ቤት ልታስገባኝ ነው አልተስማማኝም ጠፍቼ ነው ወጣሁት እሷ ሳታየኝ አልኳት አራኔ አሁኑኑ ነው ደውዬ መነግራት ደሞ ባንቺ የተነሳ ከህቴ ጋር ልቆራረጥ እንዴ ምናምን አለች እናቴ ማለት ነው እኔ አላልኩሽም ዘይነባ ማንንም ለኔ የሚያስብልኝ ሰው የለም ነይ እንሂድ አሁኑኑ ደሞ ጠርታ እንዳታሲዘኝ መታ እንዳትይዘኝ ደሞ ብዬ ሄድን ወደ ቤት ዘይነባ ጋር ሄድን ከዛ ስልክ ስደውልለካ አልሰራላት ያክስቴ ስልክ ማለት ነው ታናሽ ወንድሜ ደሞ መታለች ሲባል ደውላ ልብስ አምጥቼልሃለሁ ብላዋለች እና
አይደለም ታናሽ አለ ይሄኛው በአባት አንገናኝ ይሄኛው ግን በአባትም በእናትም አንደነና እሱ እና ልብስ አላምጣል ብላ ያመጣችለት ልብስ የተለበሰ ልብስ ነው የቆሸሸው እንኳን አልታጠበም እንደዚህ የተቀደደ ጫማም ሸራ ጫማ ነው እንደዚህ በቃ እንደተለበሰ ያለ አይደል የተለበሰ ጫማ ከሰው ነው ይዘው የመጣችው እንጂ አዲስ አይደለም ከዛ ደግሞ ይሄንን ተናድጃለሁ ነው ምን ችግር አለ ደና ለልጆቹ እንዳመጣች ለምን ታመጣ ብዬ ያንንና ወሳድ ብላው ትንሽ ነበር እሱ ገና 10 አመት ምናምን ቢሆነው ነው ከዛ ሄድን ለካ እኔ ስወጣ እሱ ደግሞ መጥቷል ቤት መንገድ ተላልፈናል አልተገናኘንም ኦኬ ከዛ ቤት አመሹ ልጆቹ ተኙ 4 ሰዓት ሲሆን እሱ ቁጭ ብሎ ጠብቋት ስትመጣ ነው የለው ማታ ሱሪውን ይሄን እንትን ብለሽ ሄዳችሁ ሊቀበል እሱ እና ማታ ደውላለት ነበር እንደመጣችና ልብስ አምጥቼላለሁ ናውሰድ ብሏል እኔ ሳልወጣ በፊትም እዛ ያለው እሷ ጋር ያለው እና እሱ የዛን ቀን ልብሱን ሊወስድ አክስቴ ቤት እኔ ደግሞ ከአክስቴ ወጥቼ እየጠፍቼ መንገድ ተላልፈናል አልተገናኘንም ከዛ ስትመጣ እሷ ቤት አየችው 4 ሰዓት አካባቢ ነው የመጣችው እሱ ቤት ነው ያለው ሰብለስ የለችም ማረኔ ስመጣ ማላገኘዋትም ይላታል ከዛ ሄዳ ነው በቃ እናቷ ጋር ተልና ጣዋት በጣዋት ሳይነጋ ወንድሜን ቤት አሳየኝ እናትን ቤት ብላ በተኛውበት ልትይዘይ እናቴ መብቷ ነው ግን እኔ ያልገባኝ ነገር አክስት እንጂ እናት አይደለችም እንግዲህ የትኝ ምንድን ነገር ምን ገባት ምን ለምን እንደሆነ አላቀም እኔም ደግሞ እንትና መናገር አልችል አሁን በጣም በስንት ሰው ምክር ነው ድፍረት አግኝቼ እዚህ የመጣሁት መናገርም ስለማልችል እነሱ እንደፈለጋቸው ነው የሚያደርጉኝ ነበር እሺ ነው ነይ ስትለኝ ሄዳለሁ ሂጂ ስትለኝ መሄድ ነውና እናቴ ደግሞ በጣም ተነስታ እሷ መታለች እኔ ጋር አልመጣችም ግን አይቻታለሁ ብላ ልትነግራት አክስቴ ደግሞ እናቴ ቤት ተላለፉ እነሱ ተላለፉ መንገድ እኔ ያለው ዜናባ ቤት ነኝ ከዛ ሄዳ እናቴ ማጣቻት ከቤት አክስቴም ከቤት አጣቻት ከዛ ደወለች ስደውልላት ስል አይ መታይቻታለሁ ዜናባ ጋር ናት ምናምን ስትል እኔ እኮ እንደሚከፋት አቃለሁኝ ለልጆቹም ስልክ ስላመጣሁኝ እንደሚከፋት አቃለው ግን ምን ያደርግላታል ስልክ ልብስም ያላመጣሁላት ለሷም ይሆን ልብስ አጥቼ ነው ወፍራም ስለሆነች ፎቶ አለኝ ማስረጃ ከሷ እንኳን ወጥቼ በጣም ብዙ ወፍሬ እንኳን እንደዚህ ያነበርኩ ኮለድኩ በኋላ እንደዚህ ዝርግፍ ያልኩት በልቼም አይደለም የእግዚአብሔር ስጦታ ነው እንደዚህ ተዘረጋግፌ ተቀመጥኩትና ዱባይንም ያክል ሀገር ምንም ቢሆን ኤምቢሲ ፎር ያረፍ ፊልሞች ያያየን አይደል እንዴ ስንት ወፋፍራሞች ለብሰው የሚሄዱት አሁን ለኔ የሚሆን ልብስ ጠቅቶ ነው እንደዛ የምትለው ዝም በይላህትሽ እንትን ስትይ ነው እኔ ምንም ወሬ አልፈልግም በኔ ደላላ ቤት ይዛኝ ሄዳ ተስማምቼ በ350 ብር ልገባ ልብስ የለውስድ ነው የመጣሁት ከዛ ልክ እናቴ አባብላ መልሳ እንድታስገባኝ አይነት ነገር ነው ይሄንን የነገረቻት ይመስለኛል ከዛ ብላ መታ እንደዚህ ስታወራን በየራሷ ጉዳይ ነው እኔ ሰው ቤት ልገባ ነው ስትል ደወለችና አገኘሻት አወራሻት አው ሰው ቤት ልገባ ገባች ነው እንጃለቻት ሰው ቤት ገብታለች ስትል ያመጣውት ልብስና ጫማ ተቀበለሽ አምጭላት ለሷ አይገባትም አለች እየሰማውኝ ስልኩ ላውድ ነውና ያመጣውት ልብስና ጫማ ለሷ አይገባትም ተቀበለሽ አምጪ አለች አረ ይሄው እንቺ ወሰጅላት ስል የነበሩ ሰዎች ያምሻል እንዴ ደና ልብስ እንዳመጣች ደግሞ ለዚህ ልብስ ነው ሰው ስንት ነገር ያደርጋል ዝም ብለሽ ይጃሉኝ ይዤ ሰው ቤት ገባሁ ማለት ነው በ350 ብር ቃሊቲ ቶታል አካባቢ ገባሁበት ቤት ሌላ ፈተና ነበር ምንድነው ሴትየዋ አውሊያ የሚባል ነገር ታውቂያለሽ አለባት እና እንትን ትሰራለች ጥንቆላ ምናምን ትሰራለች ሰዎች ይመጣሉ ቤት ውስጥ ቤት ይመጣሉ ሰዎች የራሱ መከደሚያ ክፍል ምናምን አላት ትመጣለች የወሰደኝ ተከራይዋ ግሮሰሪ ያለው ዛሃና ማርያም አካባቢ እና እሱን የወሰደኝ ለሷ ማለት ነው እሺ ከዛ ሲጋራ ታጨሳለች ጫት ትቀማለች ትላልቅ ልጆች አሉ ምግብ ምናምን ነው የምሰራው ከዛን እንደዚህ አይነት ነገር አላቅ 12 ሰዓት ጣዋት 12 ሰዓት ቡናና ስኒው መገናኘት አለበት ቀን 6 ሰዓት ማታ 12 ሰዓት እንደዚህ ከራከባይ ራሷን አሳ እኔ አልነካም የሷን ነካ ቡና ምናምን አላፈላም ለቤተሰብ ነገር ነው የሚያፈላው እንጂ የውጭ ሰው አይነካም ከዋን ማለት ነው ግን ሰራለሁ ገዛ ከራከባይ ዘን እናገባይ ምን አገናኘኝ እኔ መዳናለም ውስጥ እንታቃለበ የሥራዬን ቀጠልኩ መስራት ጀመርኩ
ጎረምሳ ልጆች አሏት ሴትም ልጅ አለቻት ነርስ የሆነች እና የባሏ ሹፌር ነው የጅቡቲ ሹፌር እሺ እና ይመጣም አላየሁትም ሁላ አንዴ ለበዓል ብቻ ነው የመጣው ከነዛ ከባሏ የወለደችው 4 ልጅ ነው አንድ ሴትና 3 ወንድ ወልዳለች ሴትየዋ ማለት ነው የመጀመሪያ ልጅ አለቻት ከሌላ የወለደችውና አባቷ ሞቶ ይሁን ምናምን እንተናተለም አስተምራ አስመርቃት እቤት ውስጥ ምግብ እንዳትበላ ከልከላታለች እዚህ በኋላ ድርሼን ጨርሻለሁኝ ሰርተሽ ፈልገሽ ቢስ ምናምን ብላ ማለት ነው ምግብ ከልከላት በቤት ከልከላታለች እናት እናት እና እኔ መጀመሪያ ቀን የገባው ቀን መኮሮኒ ነው ራት መኮሮኒ ሰራውና ልጅቷ አለች ሴት ልጅ ያለችው አነስ ያለች ናት 12 አመት ምናምን ይሆናታል ራት ስጭናለች ይሄው እንደሰርቻለሁ መኮሮኒ ስሪ ተብዬ ስለነበረ አራንቺ ነሽ እኮ መታከፋፊን አለች እንዴ ራሳችሁ ምበቃችሁ ነው ሰዱ እንጂ ስል አረኛ ቤት እንደዚህ ለማንቺ ራስሽ መጥነሽ ለሁላችንም ስጭን በሳህን አለች እሺ አልኩና ሰጠው ለሁሉም ለአራቱም ሰጠውና ትተኝበታለሽ ብላ ያሳየችኝ አልጋ ተደራራቢ አልጋ ነው አንዱ ልጅ ከላይ ይተኛል እኔ ከስር ልተኛ ከዛ ሌላ አልጋ ደግሞ እንደዚህ ያለ ሜትር ከ20 ሴቷ ልጅ ናት ምተኛች ትልቋ ማለት ነው እሷ ቀረች ምግብ ሳልሰጣት ለሷም ልስጣት ወይስ መታ ተወስዳለች ስል እንደዚህ ስትይ ማየን ላሰማሽ አለችኝ ልጅቷ ማለት ነው ለምን ስል እሷ አትበላም እዚህ ቤት ተከልክላለች አለች እንዴ ጉድ ብዬ ዝም አልኩኝ ነኝ ያመጣችውን ትምጣ ብዬ በሳህን አድርጌ ወስጄ ሰጠዋት ከዛ ወስጄ ሰጣት ተግባባን ከልጅቷ ጋር በጣም ተግባባን አንድ ጋር ስራዬን ከጨረስኩኝ በኋላ 6 ሰዓትም ተኛው 7 ሰዓትም ተኛው ስራዬን ከጨረስኩ በኋላ ሴትዮዋ ማሳጅ አርጊኝ ትለኛለች አሻታለው በቃ መከራ ነው ብታይ ማለት ነው እንደዚህ ውሃ የለችም ለሊት ነው ድንገት የምትመጣው በሳምንት አንዴ ወይ ሁለቴ ለሊት ነው ውሃ መቀዳው እንጀራ ደግሞ መብራት ኃይል ስለሌለው ለሊት ነው መጋገረው እንጀራ በሚጋገር ሰዓት ከዛ ከልጅቷ ጋር በጣም ተግባባን እንደስማ ረስቻለሁ እንጂ ፍሬ ህይወት ምን እንደዚህ አይነት ነገር ነው ማለት ነርስና ሰራታ በቃ ግራግብት ብሏት ቤት እንተናለችና ያንን እሷ አክስቴ ያመጣችልኝ እንቱታ ራሱ ለሷ ነው የሰጠዋት ስራ ፍለጋ ስትሄዳው ዘንጠሽ ምናምን የምትሄጂው የላትም ልብስ እና ወሄዳ ጓደኞቿ ጋር ምናምን ነው በልታ የምትመጣው ከተከራዮች አሉ ከነሱ ከተከራይ ጋር አንድ ልጅ ህብስት የምትባል ልጅ ነበረች ጸባላቸው ወይስ አላቅም እኔ ማቀው ነገር የለም ምግብ መከልከል ለልጅ ከባድ ከዛ እሷ ከነሱ ጋር ህብስት ከምትባል ልጅ ጋር በጣም ተግባብታለች የተከራይናት እሷ ጋር ትውላለች እሷ ጋር ትባላለች ምናምን ከዛ እንደዚህ ያልኩኝ የተግባባን ስመጣ ከሷ ጋር ምን ማረግ ጀመርኩኝ እንጀራ ስጋግር ለሊት አይደለም ጋገረው ተኛለች ሴትዮዋ 3-4 እንጀራ ጥፊ አልጋ ስራ አድርግላታለሁ ወጥ ሰራም እንደዚህ እየደበኩኝ አስቀምጥላታለሁ ማለት ነው ከዛ አንድ ቀን እንጀራውን ይዤ ስወጣ ከኩሽና ወደ መዛዬ ሲሄድ ሴትዮዋ በመስኮት አየች ከዛ አየኋት እኔም ማለት ነው እንዳየኋት ግን አላወቀችም ሴትዮዋ አልመለስም እንዴ መጣው እንጣይጄ ነው እንጀራውን ብዬ ይዤ ሄድኩኝ ከዛ ይዤ ሲሄድ ጣዋት ስራዬን ጨርሼ ምናምን ጌታዬ ነግሮኛል አለች ጌታዬ ነግሮኛል አቆም ይሄን ስራሽን አለች አቆም እኔ ምክንያት አለኝ የከለከልኩበት ስለዚህ አቆም እንደዚህ አታርጊ አለች እሺ አልኳት በጣም ነው ጌታሽ ነገርሽ ብዬ በውስጤ ከዛ አልኩኝና ወስዋብሽ ዝም አልኳትኝ ከዛ ልክ እንደዛ እየኖርን አዲስ አመት መጣ ለአዲስ አመት አባታቸው መጣ በቃ ቤት ውስጥ በስቶፍ ምናምን አይሰራም ይሄ ጅቡቲ ከሰል የሚመጣው ተይኛልኩሽ በከሰል የሚሰራው በቃ ምናምን ሲያመጣ ቤት ባይመጣም ይደውልና ሄደን እንቀበላለን ሳሙናም ፓስታ መኮሮኒ ምናምን ያመጣል ጋዝ ከሰል ሁሉ ያመጣል ይዘን የምንመጣው ከዛ ለበዓል መጣ በግ ታረደ ለበዓል እና በዓል የዋለ የዛን አዲስ አመት ማክሰኞ ቀን ነበር የዋለው ጾም ነውና እንትና ሽሮ ስር ያለች ምሳሌ ማለት ነው ለልጆቹ ሽሮ ጾማለች አይ ሴትዮዋ አዎ ጾማለች አዎ ጾማለች አወሊያ ተመልካለች ለማን ነው ጾም ገብርኤልም ተዘከራለች ለማን ተዘከራለች ገብርኤልም ዝክር ብላ የሆነ ጊዜ ሐምሌ ገብርኤል እንደዚህ ወጥ ሰርተ ምናምን ተፈትፍቶ ለኔ ቢጤው ተሰጣናል ግን ቤት ውስጥ ግን የምታመልከው መንፈስ ነው ሴጣን መንፈስ አላህ በዛ እንትን የሆነ እንትን የምትለውን ጉርጉሮ የምታዳምጠው ሁላ የሆነ ወደዛ የሚጋብዝሽ ነው የሆነ ወይኔ ጉዲ ከዚህ ተወራፈታ ከዛ እንደዛ ያለን
እንትን ሽሮን ሰራሁኝና አንበላም አሉ የሚገርም በግ ነው ደግሞ ያረደው ሰውየው ትልቅ በግ ነው ምናምንና እዛ አባታ እንደውም ሳይገነጣጠል እንዳለ ነው ተሰቅሎ የተቀመጠው ከዛ እየተቆረጠ ነው ጥብስ ምናምን ተሰርቶ የተበላ ከዛ እኛም በላም ብለው ጾማቸውን ሻሩ ሁሉም ልጆች ማለት ነው ጥብስ ሰርተው በሉ ያ ሽሮ ተቀመጠ ሐሙስ ለትም ሐሙስ ነው ስጋ ተበላ ሽሮ ተቀምጧል አርብልም አርብ ነው እንደዛው እያንተከተኩ ብቻ አስቀምጠዋለሁ አንተከተከሻ አስቀምጪ ነው የምትለኝ ከላው ላይ እኔ ነኝ የምበላው ከዛ የሚበላ ሰው ካለ ትንሽ ነው የተሰራው ግን በረከተና አላልቃለ ሽሮ እሁድ ዕለት ልብስ አጥባለሁኝ ከዛ ያ ሽሮ ለካ ተበላሽ ደሞ እንትን የተሰራበት ቃል ዶሮ ወጥ የተሰራበት ያንን ሽሮ ዶሮ ወጥ የተሰራበት ብረት ድስት ላይ ተገልብጦ ተንተከተከና እንትን የተረፍራፊ ምግብ ምናምን ነበር እሱ ላይ አርጋ እንደፍትፍት አደረገችውና በትሪ ሙልት አድርጋ ከተከራይ ልጅ አለች የሷ ተከራይ አለች ይሄ እኔን የወሰደኝ ሰውዬ ለሷ የወሰደኝ ሰውዬ ሚስቱ እዛ ነው እሱ ከስንት አንዴ ነው የሚመጣው ሚስቱ መንታን የወለደችው እዛ ራስ ናት አለች እህቷን አምጥታለች ከጎንደርና እሷ ነን ብሎ አብራችሁ ብላ ቁርሱን ሰጠች ልብስ ያጣቁ ነበር እሺ ብዬ ያን ምግብ ልበላስ እንደዚህ ስናረጋው ይገፈተራል ሽታው ማለት ነው ከዛ አረበስማም የናቴ ምንድነው ምንስ ውስጥ ቁጭ ብሎ አነጋገራቸው እዛ አንዳንዴ አላ አይደለ ከይተላይ ያጋጣ አክሰንታቸው እዛ ተጋድሞ ያባቴ እናቴ ምን እዛ ተጋድሞ ደግሞ ይሄንን ልብላ እንዲያረን ያልበላም ብላ አስቀመጠችውና ስቴል እኔም ይሄንን በልቼ በሽተኛ አልሆንም ብዬ ቁጭ አድርጋ ነው እኔም ልብስ የማጠብ እሷ ገብታ እቷ ቤት በርበሬና ቂቤ አርጋ በእንጀራ አርጋ በላችኝ አይት ማለት ነይን ብላ ስትል ደግሞ ብትቆጣኝ ሰው ቢገባሽ ብላ ብዬ ልብስ የማጠብ ጀመርኩ እንደተበላሸ ገብቷታል ሴትየዋ ከዛ ስታየን አልበላነው ለምን አልበላሽም ምግብ ስትለኝ ጠግቤ ነው አልኳት ሳትበይ እንዴት ትጠግቢያለሽ ስትለኝ አይ ጠግቤ ነው አልኳት ከዛ ስራሽን አቆሚ አለች ስራሽን አቆሚ ሰው ልጅ ሳይሰራ ሳይበላ አይሰራም ስለዚህ ስራሽን አቆሚ መጀመሪያ እንደዚህ ነው ያለችኝ ይሄ ምግብ ሳያልቅ እዚህ ቤት ሌላ ምግብ አትበይም አለች አልብላ ደግሞ ይሄንን በልቼ በሽተኛ አልሆን እንዴ ብዬ ዝም ብዬ ልብስ የማጠብ ጀመርኩ ከዛ ቆየችና ተመልሳ መጣ ስራሽን አቆሚ የሰው ልጅ ሳይበላ ስራ አይሰራም ስትለኝ እሺ አልኩኝና ገብቼ ልብስ የማስተካከል ጀመርኩ ልሄድ ማለት ነው ከዛ መጣች መኝታ ቤት መጣችና ምን ያረክሽ ነው ስትለኝ ያቺ ልጅቷ ቁጭ ብላለች እሷ ጋር ማለት ነው አልጋ ላይ ቁጭ ብላለችና ምን ያረክሽ ነው ስትል ስራሽን አቆሚ ያልሽ ልብሴን ያስተካከልኩ ነው ልሄድ ነው አልኳት ሁለት ወር ሆኖኛል እዛ ደሞዝ አልሰጠችኝም ለቷ አንዴ ይቀበላለው ብዬ ማለት ነው ለምንም ስለማያስፈልገኝ አላቀምም ሰርቼም ሰው ቤትም ስለማላቅ አንድ ላይ ሰጥሻለሁ አለች እሺ አልኳት ከዛ ልሄድ ነው ስትል አትሄጂም ነው ውጭና ስራሽን ስሪ ያለች አይ እኔ ሄዳለሁ በቃ አልፈልግም አልኳት ፊትሽን አበላሽሻለሁ እንዳይሆኑ አርጌ ፊትሽን አበላሽሻለሁ አለች አበላሽኝ እንጂ አልሰራም አልኳት ሰርቃኛ ለች ብዬ ፖሊስ አስይዝሻለሁ አለች እኔ እሱ የውነት አምላክ መዳንያለም ያውጣኝ እንጂ አልሰራም አልኳት ያቺኛይት ልጅ ትለምነኛለች ታይ በኔ ምክንያት ነው እንደዚህ የምታረግሽ ታይ በቃ ለኔ ስትይ ታይ ምናምን ስትለኝ አልፈልግም ሄዳለሁ አልኳት ከዛ መጨረሻ ጎረቤት በቃ ካልፈለገሽ ላኪያት ምናምን ታይ በቃ ካስፈልገሽ ትይድ ምናምን አሉ እሺ ግን የጀመርሽውንም ልብስ ጨርሺ ወጥም ሰርተሽ ትይጃለሽ አለችኝ እሺ አልኩኝ ልብሱን ጨረስኩ ወጥ ሰራው ከዛ ምግብ ያለችኝ አሁን እንጀራ አጥፋ አመጣች አዲስ ምግብ ከሰራውት ወጥ አጥንት ምናምን አርጋስታም አልበላም አልኳት ሄደሽም እናትሽ ቤት ምንም አታገኝም አርፈሽ ቢያለችኝ ከዛ በፊት ያሳለፍኩ ምን ትለኛለች በቃ እኔ ሄጄ ጌታዬ ጋር አስመረቅሻለሁ ከዳሚ ትሆኛለሽ በቃ ብዙ ነገር ማለት ነው ከዛ ያሳለፍኩትን እንደዚህ አንዳንድ ነገር ቁጭ ካል ትጠይቀኛለሽ ነግራታለሁ ከዛ ዛውራኔ ነገርኳትን ሁሉ መልሳ ትነግረኛለሽ ለኔ ነገረኝ ይያለሽ ጌታዬ ነገረኝ ብላ ጌታዬ ነገረኝ ከዛ ጌታዬ ጋር አስመረቅሽ ይሄዳሉ የሆነ ቀን ወይ አርብ ቀን ወይ ቅዳሜ ወይ የት ነው ጌታው ያለው እኔ አላቀም የሆነ ቦታ ይሄዳሉ እዛ እንትን ሲሉ ነው እንትን የሚሉት ዋናው እሷ ጌታዬ ብላ ሁለት ጌታ ነው ያላችሁ አንድ እዚህ አዲስ አበባ አለ ሄዳ የሆነሰ ያኛው ደግሞ እዚህ ያለው ሄዶ አርስ ያገር ተመርቆ ይመረቃል ማለት ነው እንደዚህ ፈራጅ ምናምን ሆነ ማለት ነው ከዛ ወስጄ እዛ አስመርቅሻለሁኝ በቃ እና ምን ፈልጋለሁ ከልጅነቴ ገና ከክፍለ ሀገር ጀምሮ ቴሌቪዥን ምናምን በሌለበት ቤተክርስቲያን ያ መንፈሳዊ ድራማዎች ምናምን ስለምንሰራ
ፊልም ሰሪ መሆን ነው የምፈልገው። ኦኬ አርቲስት መሆን ነው የምፈልገው። አሁን ዘፈን ትቻለሁ እንጂ ዘፋኝ መሆን ነው የምፈልገው። ሰንበት ተማሪ ሆኜ ዘፋኝ መሆን ነው የምፈልገው። ፊልም መስራት ነው የምፈልገው። ከዛ እንደዚህ ብዬ ስነግራት ትሆኛለሽ አስመረቅሻለሁ ጌታዬ ጋር ምናምን አለችኝ። ግን ደሞ ስትቀበይ ሲጋራና ጫት ትገዢልኛለሽ አለችኝ። ስሰጥሽ ብር ስሰጥሽ ትገዢልኛለሽ ሲጋራና ጫት አለችኝ። እሺ አልኳት። ከዛ በዛን ቀን በቃ እኔ በሞትም ብዬ አልሰራም አልኳት። ያን ምግቤን በላሁኝ። ከዛ ደሞዜን አስባ ምን አለችኝ? ግርግራ ሰብረሻል፣ ጀበና ሰብረሻል፣ እጣን ማጨሻ ሰብረሻል። እሱ ሁሉ የማን ነው? የጌታዋ መገልገያ እቃዎች ናቸው። እኔ ተሰባ አላቅም ግን ምን አለችኝ? ጌታዬ ነው ነገረኝ። ታይ ብዬ ብሩን ሰጥቼሽ ብትሄጂ ህይወትሽን በሙሉ አይቀናሽም አለች። አይቀናሽም ህይወትሽን በሙሉ። ስለዚህ ለዛ ነው ብሩን መቆርጥብሽ ብላ ከ700 የሁለት ወር 700 ብር እንደሚደሰኝ 70 ብር ሰጠች። 70 ብር ከ700 ማለት ነው። የግርግራ የማጨሻ ምናምን አለች። ጌታዬ ነው ነገረኝ። በቃ እኔ ብተውሽ ደስ ይለኝ ነበር ግን ጌታዬ እየተከተለ ነው ህይወትሽን መስቀልቅሉን የሚያወጣው። ለዛ ብዬ ነው ምናምን አለችኝ። እሺ ብያችን 70 ብር ይዤ ሄድኩኝ ሀና ማርያም እናቴ ጋር ማለት ነው። ወጣው ከዛ ይሄ በጣም ከባድ ታሪክ ነው ተመልካቾቻችን። እንግዲህ ሰብለ ወንጌል ታሪክ በጣም ሰስፔንስ ልብ ማንጠልጠሉ በጣም እየጨመረ ነው ያለው ተመልካቾቻችን። እንግዲህ ታሪካችን አሁንም ተከታተሉ። ዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። እናንተም የጨነቃችሁ ግራ የገባችሁ እንዲህ አይነት ታሪክ አለ የምትሉ ተመልካቾቻችን ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉ። ቴሌግራም፣ ዋትስአፕ፣ ኢሞ እና ቫይበር ለ5 ደቂቃ የወት ታሪካችሁን ላኩልን። አይተን ገምግመን እንጠራችኋለን። የሰብለ ወንጌል ታሪክ ወዴት እያመራ ነው? እስቲ እንቀጥል። ከዛ ወጥቼ ከዛ ያቺ የተከራይዋ የእህት አለሽ ከዛ ከገጠራ መጣቻት ያልኩሽ እሷን ታክሲ ያስዘሻል ሰፈር ውስጥ ወሬ እንዳታወራ ደግሞ መንገድ ላይ ላገኘችው ሰው አይደል በሚስጥር ነው ይሄ ነገር እንጂ አደባባይ ወጥቶ ጎረቤት ምናምንም አያውቅ። እቺ ሴትዮዋ እንደዚህ እንደምታረግ ለቅሶ ምናምን አትሄድም። አሁን ሰው ከሞተ ሬሳ የወጣበት ቤት ምናምን አትሄድም። ሰው ታሞ ከሄደች የሚሞት ሰው ከሆነ እንትኗ ይነሳና ያጓራች ምናምን ነው የምትመጣው ማለት ነው። ከዛ ለሰው እንዳታወራ ወሬ ምናምን ብለው አረቀው ጣሉሽ ሄደሽ ታክሲ ሳታሲዛት እንዳመጫለች አለቻት። ከዛ ቶታል ጋር ታክሲና ሲዛኝ ወደ ሀና ማርያምን ሄድኩኝ እኔ ማለት ነው። መሸ ድንግዝግዝ ብሎ መሽቷል። ቤት ሲሄድ ቤት የሉም እናቴና ወንድሜ ማበሩ ቁልፍ ነው። እዛው ጋር ደግሞ የነበር ፌስታሌን ተንተርሼ ለጣልኩኝ ሜዳው ላይ ማለት ነው። እነሱ ለካ ጎረቤት ሄደዋል። መብራት ምናምን ስለሌለ ቲቪም የለም ቤት ውስጥ። ጎረቤት አንዲት ቡዝዬ የምትባልሽ ተዋውቀው እሷ ጋር እዛው አዳራቸው ነው ሄዱት። ከዛ እንደጋጣሚ ቡና እየጠጡ ስኳር ያልቅባቸውና እቤት አለ ሂድ ዘና ብለው ወንድሜን ይልኩታል። ከዛ ሲልኩት እኔ በር ላይ ተኝቻለሁ። ከዛ ቀሰቀሰኝና እቤት እኛ እኮ እዛው ልናደር ነው ነኝ እንሂድ ሲለኝ አይ እንዳትነግራቸው መምጣቴንም እኔ ውስጥ ገብቼ ልተኛ በሩን ቆልፈው ከውጭ አልኩት። እሺ ብሎኝ ስኳሩን ይዞ እኔ ውስጥ ተኛው ቆልፎ ሄደ። ከዛ ሄዶ ነገራቸው ግን ከዛ እንዴ ይዛችኋት ነው ልታዋወቃት አታቀኝም ልታዋወቃት ብላ እሷም ያቺ እናቴና ቡዝዬ የምትባለው ይዘ መጡ። ከዛ ቀሰቀሱኝ ነኝ እንሂድ ብለው ይዘውኝ እሷ ቤት ሄደ። ትንሽ ናት እቺ ቡዝዬ የምትባለው ወጣጭር ነገርና ቀጭን መስጋ የሌላት ማለት ነው። ልጅ ናት የሰላ ድንጋይ ልጅ ናት። ከዛ እዛ ገባሁኝ። ከዚህ መስከረም ላይ ስለነበረ በቃ እኔ ከዚህም በኋላ ትምህርቴን ልቀጥል መማር ነው የምፈልገውና ትምህርት ቤት አስመስግብኝ አልኳት። ትምህርት ቤት ተመዘገብኩኝ። ሀና ማርያም ነው የምንኖረው ሳሪ 58 ቀበሌ የሚባል መጋቢት 28 ትምህርት ቤት ተመዘገብኩኝ። ስንት ያክፍል? 4 እሺ 4ኛ ክፍል ተመዘገብኩ። ከዛ እዛ መማር ጀመርኩኝ። እናቴም ቀን ስራ እየሰራች እንደዛ ያለ መኖር ጀመርኩ። ልክ ትምህርቱ ሳያልቅ 4ኛ ክፍል ጨረስኩኝና 5ኛ ክፍል እየተማርኩኝ እያለ መሀል ላይ እናቴ ወደ ክፍለ ሀገር መሄድ ፈለገች። ተመልሳ ወደዛ መግባት ከእንጀራ አባቴ ጋር ነይ ብሏላት ተጣርቀው ልትመለስ ማለት ነው። ከዛ እንዴት ስትል አይ እኔ አልሄድም አልኳት። እንሄዳለን ስትል እኔ አልሄድም ምክንያቱም እኔ በጣም ወደ ኋላ ቀርቻለሁ በትምህርት። ጓደኞቼ ትናንትና በክፍል ደረጃ መበልጣቸው ፈተና አሳይመንት መሰራላቸው የነበሩ ልጆች በክፍል ደረጃ በልጠውኛል።
ተመልሼ እዛንት ማለት አልፈልግም እነሱ በጣም ዘመኑ ተቀይሮ አገራችን ተቀይሮና መብራት ገብቶ ስልክ ገብቶ ምናምን እዛም ማቃቸው ልጆች በጣም ተቀይረው ያሉት እኔ እዛው ነኝ ያለሁት ከሰውነት ለውጥ ፊዚካል ብቻ ነው የተለወጥኩት እንጂ ሌላ ምንም የተለወጥኩት ነገር የለም ደና ጫማ እንኳን የለኝም መግባት አልፈልግም እዛ አልኳት እኔ ደግሞ አባቴ የገባበት ጉርጓድ ከተቸሽ ነው እንጂ መገባው መሄደው አዲስ አበባ እንችትችሽ አልሄድም ማለችኝ እናቴ ማለት ነው ከዛ እቺ ቡዝዬ የሆነ ሰዓት ታማ በጣም ታማ ከዛ ባልየው አኪም ቤቱ ሰዳስ ሲባል ተሸከማ መሄድ አቃታትና ተሸከማ ተባለ አቀበለ ተሄደሽ መራመድ አለመቻል ምናምን ነይ ለዛልሽ አልኩና ትንሽ ናት ዝል አርጌ ጤና ጣቢያ ደረስኳት አና ማርያም ጤና ጣቢያ ማለት ከዛ እንደዛ አዝዬ ጤና ጣቢያ ስላደረስኳት እሷ ያንን ውለታ ብላ መሄድ ካልፈለግሽ እኔ ጋር ሆነሽ መማር ትችያለሽ አለች ከዛ ስትለኝ ጊዜ እናቴ ደግሞ ይሄንን አልሰማችም እናቴ ለኔ ነው ያለችኝ ከዛ እንደዚህ ያለችኝ ሁለቱ አውርተው ከንጀራ አባቴ ጋር ማለት ነው ሴሚስተር ተዘግቶ ነበርና በይ ነይና ከዛ ሴሚስተር ይሄንን ቀኑን 15 ቀኑን እዚው ያሳልፈሽ ተመልሰሽ ትሄጃለሽ በቃ ከዛ እዛው ሆነሽ ትማሪያለሽ በቃ ምናምን አለኝ እሱ እሺ አልኩኝ እቃችንን ጠቅልለን ሄድን ገባን ገጠር ገባን ከዛ ገጠር ሄድን እንኳን አይደለም መልሰው ሊልኩኝ አቦይ ቤተክርስቲያን የምንኖርበት ቤት ኪራይ ነው ገጠር ብዙ የቡና እርሻ ምናምን ነበር በቃ በካክና ለራሷም ሳትሆን ቀረች እንጂ እናቴ ብዙ ንብረት ነበር ብናርገው አሳብደው ነው ያስወጣት እሷንም ከዛና እንደ አጥር ነው የሚለየው አቦይ ቤተክርስቲያን መሄድ አልችልም ከቤት እንደን ጭራሽንም ከቤት አልወጣም ቀንተኛለሁ ለሊት ቁጭ ብዬ ነው ማድረው ቀንተኛለሁ ለሊት ቁጭ ብዬ ነው ማድረው ከዛ ላብድ ሆነ ማለት ነው ከዛቺ ብዙዬ ትደውልልኛለች ማታለያ ስልክ ገዙልኝ ኦኪንግ ጠቅጠቅ ስልክ ማለት ነው እዛ ይዤ ነበርና ደውላ እንዴት ነው ስትል እኔ እንጃ ነይ በማን አካውንት ብር ልላክልሽ ስንት ብር ያደርስሻል 200 ብር ያስገባይ ከዛ አንስቶ በዛን ሰዓት 200 ብር እዚህ አዲስ አበባ ያስገባይ ነበርና በማን ልላክልሽ ታዲያ ወተሽ ሰው ፈልጊ ወይ ልላክልሽና ተመጪ ነበር ስትለኛለች ድምጽ ከዛ ደግሞ ምን አለ የሆነ ሰዓት አትሄጂም ትምርት ቤት ብላ ከልከላኝ እናቴ የፋይናል ፈተና ቀን ሁለት ፈተና አምልጦኝ ነበር ከዛ ጎበዝ ተማሪ ስለሆንሽ ሞላልሻለን ግን ወላጅ አምጪ ብለውኝ እሷን ብዙዬ ነው የወሰድኩት ወላጅ ብዬ ማለት የሷ ስልክና እሷ ናት የፈረመችው ከዛ ከትምርት ቤት ስቀር ስፔሊንግ ቢ ውድድር ይኖራል እንዳገር አቀፍ ደረጃ ከዛ እስካለም ድረስም ሊሄድ ይችላል ተብዬ 1000 ቃላት ሸምድጂ ተብዬ ተሰጥቶኝ ነበር ፎቶ ምናምን ፎርም ይሞላል ተብዬ ፎቶ ምናምን ሰጥቼ ነበር ለስፔሊንግ ቢ ውድድሩ ማለት ነው የታርገሻን ነው አምጫ ልጅቷን ተባለ ብለው እሷን ደግሞ ትምርት ቤት ደብዳቤ ምናምን ያላኩ ያስጨነቋት ነበር ከዛ የደወለች እንደዛ ስትለኝ ምን ላድርግ እኔ መምጣት አልችልም በምን ልምጣ ማንንም መውጣትም አልችልም ማቆም ሰው የለም ሲጀመር እዛ ጋርም እየኖርኩኝ ምግባባውም ሰው አልነበረኝም ሲጀመር ከዛ አንድ ቀን እንዳጋጣሚ ቤቱ ያለን ቤት ሶፋ እንደዚህ ሶፋ ሳይሆን እንትን አለ በእንጨት የተሰራ ወንበር አለ እሱ የሶፋ ብሩ እንደዚህ ይሄ መደገፊያውም ሶፋ ነው ይገባበታል እንጨቱ ላይ ማለት ከዛ ሶፋ ነው የሚሆነው የዛ ጋር ሶፋ በዘመኑ የዛኔ እንደዛ ነበርና ላራግፍ እንደዚህ ብድግ ሳረግ ብር አየሁኝ ስቆጥረው 2000 ብር ነው ይሄን ብርማ ይዤ ነው መጣፋው ብዬ ይሄን ብርማ ይዤ ነው መጣፋው ከዛ ፈራሁኝ አሁን እሺ ይሄንን ብር ይዤ ከጠፋሁኝ የሆነ ችግር ቢደርስብኝ ማን ይደርስልኛል የሆነ ሰው ማማከር አለብኝ ማንን የእናቴ ታላቅ ወንድም የእናቷ የብቻ ልጅ አለ ማስረሻ ይባላል እሱ ጋር ገጠር ነው የሚኖረውና ሰፈራ የሚባልኛ ከተማ እሱ ገጠር ነው የሚኖረው መሄድ አለብኝ እሱ ጋር ብዬ ልሂድ ናፍቀውኛል ልጠይቃቸው አልኳት እንጀራ አባትሽና አስፈቅጂኔ በኋላ የትሄደች ብሎ እንዳይጮህብኝ አለች አገቡዛ ሄደው እሱ ራሱ ማለት ነው የበፊቱን እንጀራ አባት አው ከሱ ጋር ናት ከዛ ደወልኩኝና እንደዚህ ናፍቀውኛል ሄጄ ላያቸው ፈልጌ ነው ስል ነይሽ በሞተር ለላክሽ አለኝ በሞተር ነው ካንዶ ዳንዶ ዘኛ ጋር የሚከደው ልክ እንደዚህ እንደባጃጅ ማለት ነው ከዛ እሺ ብዬ ሄድኩኝ ሲሄድ ምሳሳር ላይ ነው ደረስኩት ከአጨዳ መጥቶ አጎቴ ቤት አገኘሁት እንዴት አዲስ አበባን ረግጠሽ ተመልሰሽ እዚህ ሀገር ትመጫለሽ አለኝ ሰው ቤት ሰርተሽ አትኖሪም መጣች የሚባለውን ወሬ ስሰማ በጣም ነበር የተበሳጨሁት ተመልሰሽ እነሱ ጋር እንዴት ትመጫለሽ ምናምን አለኝ አሁንም እንደዚህ ልጣፋ አስቤያለሁ ብር አየሁኝ እዛ የተቀመጠ ብርና በኋላ ግን ሄጄ አንድ ችግር ቢደርስብኝ ማን ይረዳኛል የሚደርስልኝ ሰው ያስፈልገኛል ብዬ ላማከረን የመጣው ስል
ብር ቢኖረኝ እዛ ቤት ተመልሰሽ ሳገቢ ቀጥታ ነበር መልክሽ ግን ብር የለኝም ምንም ችግር የለም የሆነ ችግር ቢደርስብሽ ደውይልኝ በማንኛውም ሰዓት እመጣልሻለሁ አለኝ ማለት ነው ከዛ ልብ አልሰጠኝም ተመልሼ መጣሁኝ ከዛ ተመልሼ መጥቼ እናቴ ያነበረችን ብሩን ስቆጥረው ብሩ 800 ተነስቶለት 200 ብር ቀርቷል ከዛ የናቴ ያክስቷ ልጅ መስታወት የምትባላለችና የሷ ልጆች ጋር ብሬ ነበር መማረው በፊት እዛ ያለውኝ ሄጄ እነሱ መናኸሪያ ቦታ እንዲይዙልኝ በጣዋት ነገርኳቸው ከዛ እሻሉኝ ደውሉልኝ በጣዋት ብዬ ያ ማምሻውን ደግሞ ብር አነሱና 800 ብር ቀረ ከዛ ያ ብር ማለት ነው ከዛ ይሄ ብር እየተነሳ ሊያልቅ ስለሆነ መሄድ አለብኝ ብዬ እነሱን ያዙልኝ ቦታ ብያቸው አንዷ ልጅ መቤት ተባላለች የመስታ ልጅ የመስታወት ልጅና እሷ ጤና ጣቢያ ተሰራለች አምቡላንሷ የምትወጣ ከሆነ በአምቡላንሷ ይዘውሽ እንዲሄዱ አደርጋለሁ ካልሆነ ግን ችግር የለውም ይዘልሻለሁ ብላኛለች ከዛ ሊነጋልኝ ነው ለሊቱ ከመተኛታችን በፊት ልብስ የለበስኩት ልብስ አለ ዝም ብሎ ልብስ ነው የለበስኩት ከዛ ጃኬት ተደርቤ ያለው እነሱ ሲተኙ መብራት ስለሌለ እንደዚህ እንትን አለ ሶላር አለ ሶላሩ አጠፋፍቶ ነው የሚተኙ ከዛ ቀስ ብዬ ቦርሳዬ ላወጣ ልብስ ቦርሳዬ ላወጣ ወነሱ የተኙበት መኝታ ቤት ነው ያለው ሲል ምንድነው አለና እንጀራ አባቴ መብራት አበራ እጅ ባተሪ ያለው ከዛ አይ ዝም ልብስ ልወስድ ነው ብዬ እሱ ያየን ሻንጣ ከጎተትኩኝ ሊነቃብኝ ነው ብዬ ምንም ቀስ ብዬ ከንተኑ ፓንት ብቻ ነሳውና ኪሴ ውስጥ ከተትኩኝና ያንን ብር አንስቼ ይዤ ሊነጋ ነው ለሊቱ ቁጭ ብዬ ነጋ ሳይነጋም ልክ 9 ሰዓት ሲሆን በሩን ከፍቼ ወጣሁ ስወጣ ወንድሜ አብሮኝ ነበር የተኛውና ተከትሎኝ ወጣ ከዛ ምን ሆነ ነው ስለው አንቺ ምን ሆነሽ ነው አለኝ ሽንቴ ልሻና ነው ሽንቴ መጥቶ ብዬ ቁጭ አልኩኝ ሽንቴ እንደሚነሻና ሰው እሱም ሻናና አገቢም እንዳለ ሂድ ግባ ስለው ካልገባሽ አልገባም አለኝ ወንድሜ ማለት ከዛ አረኒ ሆዴን ያመመኝ ነው ሊያስቀምጠኝ ነው መሰል ቆይ ሽንት ቤት ልሂድ በቃ ሂድ ግባ ብርድ እንዳይመታ ስለው ገባ ከዛ ጫማዬን አወለኩኝ ልብስ ስልኩን ይዣለው ብሩን ይዣለው እግሬው ጀብዬ እየሮጥኩኝ እዛ ዘመዳችን ቤት ግቢ አጥር ዘልዬ ግቢ ውስጥ ገባሁኝና እነሱ ግቢ እስከሚነጋ ድረስ ወርቄ ታውቂያለሽ የኮባ እንትን ማለት ነው ምን ወርቄ ቆጮ እሺ ወርቄ ነው ይባላል ወርቄ ነው እኛ ጋር ማለት ነው ይሄ እንትኑ ስሩ ማለት ነው የኮባው ስር እሱ ስር አሚቾ አዎ በቃ እዛ እንትን አልኩኝ ተደብቄ እዛ ነጋ 12 ሰዓት ሲሆን አይደውሉም እንዴ ብዬ ከ12 ሰዓት ሲሆን ወጣውና ቤት ኩሽና ግብት እነሱ ትምርት ቤት ለመቆርስ ምናምን እየሰራሩ ነው ከዛ መጣሽ እንደ ሄዳለች እኮ መቤት ቦታ ልትይዝልሽ ሄዳለች ሲሉኝ አለምነሽ የምትባላለች አንደኛዋ ተከተላኝ ሄደች አንደኛዋ ቀረች እዛው ቁርሱን እየሰራች ከዛዛ ፍለፊት ቦታ ልክ እዛ ልጆች መናኸሪያው ነው የተሰራው በፊት ዝም ብሎ መንገድ ላይ ነው የሚቆሙና ልጆች ለሊት ሄደው ቦታ ይዛሉ ከዛ ሰው ሲመጣ ይሸጣሉ ቦታው ማለት ነው ከዛ ልቀቅላት ምናምን ስለሚተዋወቁ ያለች እዛ ያወራን የመጀመሪያው አንደኛ በራሪ ሁለተኛ በራሪ የሚባል በዛ ለሄድ ነው ያወራን እንጀራ አባቴ ከተፋለ ሰብለ ደረሰ መጣ አለችኝ ደረሰ ነው ስሙ እንጀራ አባቴ ውሃው ሆንኩኝ ወደ ጤና ጣቢያው ሩጭ አለችኝ ፍለፊታችን ጤና ጣቢያ ነው ወደዚህ አቀበት ነው አየር ጤና ይባላል አየር ማረፊያ ነው የሚባለው ከዛ ወደ ጤና ጣቢያው ከሆነ የኛ ሰው የሆነ ጠፍታልቴ ሰርቃልቴ ነው ዱርይነት አምሯት ነው ምናምን ብሎ የኛ ሰው አሳልፎ ነው የሚሰጠኝ ጤና ጣቢያው ከኩ ስለሚይዙኝ ማለት ነው ውስጤን ማቀው እኔ አይደለሁኝ በቃ እስከቻልኩት ልሩጥ ብዬ ወደ ላይ ወደ አቀበቱ ሮጥኩኝ ከዛ ስሮጥ ልቤ ባፌ ልትወጣ ሆነ ተንቀጠቀጥኩ እንደሆነ ነገር ሳይ እንደዚህ እየዞር ከሆነ ሰውዬ ጋር እየተከተለኝ ነው እሱ ወይኔ ድንግል ማርያም በቃ አሁን እዚህ ይዘው ጭራሹንም እስረኛ አርገው ሊያስቀምጡኝ ነው እድሜ ሙሉ ምን ነው ባልወጣው ከቤት እግሬ ቢሰበር ቢቀርብኝስ ስንት ተጸጸትኩኝ በመውጣቴ ማለት ነው ከዛ እየሮጥኩ እንደው አበርችኝ እያልኩ እየሮጥኩ የሆነ የናቴ አሰፋ የሚባል የናቴ አበልጅ አለ ልክ እነሱ ሰፈር ስደርስ የሱ ጓሮ ነው ብዬ እኔ በጣም ነው መፈራው መሰላል አንድ ደረጃዋን ከወጣሁኝ ሁለተኛውን አልወጣው ለህይወቴ በጣም ፈሪ ሰው ነኝ ማለት ነውና እንዴት አጥሩ እንደዚህ ነውና እንዴት ዘልየው እዛ ቡና ውስጥ ጫካ ውስጥ እንደገባው አላቀም ከዛ ዘልየ ጫካ ውስጥ ገባውና ቶሎ ብዬ ስልኬን አውጥቼ ሳይለንት አረኩ ደውሎ እዚህ ውስጥ እንደሆንኩኝ እየደወለ ነው ከዛ እንደዚህ እየተሳብኩኝ በቡናው ቤታቸው ላይ ወጣሁኝ ከዛ የነሱ ቤት ሳይሆን የጎረቤታቸው ቤት ነው እና ሰብለ አዲስ አበባ ነው በደንብ የምታወቀው በሰብለ እንጂ ትምርት ቤት ብቻ ነው
ወገኔ ነው እናቴ ያወጣችልኝና ወገኔ ወጓ ምን ሆነሽ ነው አለችኝ ሴትዮዋ ማለት ነው ደረሰ ያባረረኝ ነው አልኳት ደረሰ ያባረረኝ ነው ለዛ ነው ስል በቃ ነይ ብላ ጓዳ እሷ ደግሞ መኝታ ቤት ደበቀችኝ ከዛ ደወሉልኝ ልጆቹ ማለት ነው ነግረናዋል ለሹፌሩም ነግረናዋል ለረዳቱም ነግረናዋል ኬላው ጋር ፍተሻ አለ ቡና ምናምን እዛ ጋር በደም ስለሚታወቅ ቡና ይዞ እንዳይወጣ ይፍተሻ ተፈትሾ ነው የሚወጣውና ኬላው ጋር ይጠብቅሻል ቆሞ ኬላው ጋር ጠብቂው ሂጂና ስልክሽንም ሰተነዋል ለሹፌሩ አሉኝ እሺ አልኩኝና ሸኝኝ አልኳ ከኋላ ያያየሽልኝ ሸኝኝ ብያት ሴትዮዋ ሸኘችኝ ኬላው ጋር ቁጭ አልኩኝ ገና መኪናው አልመጣም ከዛ ተማሪዎች ይሄዳሉ ወጪ ወራጁ ያየኛል ሲላከፉ ዝም ከዛ መጨረሻ ላይ የሆኑ 3 ወንዶች እየሄዱ አቃቸዋለሁ እንደዚህ በቅርበት ባላቃቸውም በእይታ ማቃቸው ናቸውና ምን ሆነሽ ነው እናቱ እዚህ ተቀመጥሽው ጠፋብሽ ሰው አለ ምናምን ዝም ከዛ ምን ሆነሽ ነው አለኝ አንዱ አይ መኪና እየጠበቅኩ ነው ስል ፍተሻ እኮ ጨርሶ ያው መንገድ ጀመራል አንዴ ኬላውን ካለፈ አይቆምም ላጥ ብሎ ነው የሚሄደው መኪናው ማለት ነው በመድኃኒያ ለማስቆሙልኝ በእናታ አስቆምልኝ አልኩት